ሰው በእምነት ብቻ ነው የሚድነው ዳን ሰው በእምነት ብቻ ነው የሚድነው። እሺ ከዛም በኋላ ያመነ ሰው ደግሞ በስራ ይገለጣል። ሰው በእምነት ብቻ የሚድን ከሆነ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ለምንድን ነው ጌታ ኢየሱስ ክርስቶስ ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ ያመነ ብቻ ይድናል ማለት ነበረበት። ግን እሱ ያለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ታዲያ እዚህ ጋር እንዴት ስለ እምነት ብቻ መዳን ይናገራል? ክርስቶስ እንደዚህ አስተምሯል፣ ሐዋርያቱስ እንደዚህ ተናግረዋል። ያ እዚህ ጋር ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ኳሊፋይ አድርጎታል። ያልተጠመቀ ግን አላለውም። ይሄንን እናንተ ስታብራሩ ያው ያላመነ ሰው ስለማይጠመቅ ትላላችሁ። ያላመነ ሰው ስለማይጠመቅ እኛ አሁን የምናወራው ስላላመነ ሰው አይደለም። እዚህ ጋር ስለሚድኑ ሰዎች ነው እያወራን ያለ። የሚድኑት ግን ምን የሚያደርጉ ናቸው ይላል። ያመኑ ሰዎች አክቹዋሊ ባፕታይዝድ ብሊቨር ነው የምንለው እኛ። ያመኑ ሰዎች ማመናቸው ነው የሚያድናቸው። አንዴ እንደ ማርቆስ 16:16 መሰረት ዳኒ እንደ ማርቆስ 16:16 መሰረት ስለሚድኑት ሰዎች ስንነጋገር ምን ያደረጉት ነው የሚድኑት ይላል። ቃል በቃል የተጻፈው ያመነ የተጠመቀም ይድናል ይላል። ስለዚህ የሚድነው አምኖ ሲጠመቅ ነው ሰው ማለት ነው አይደል? ነው ግን ብሬክዳውኑ ጳውሎስ አብራርቶልናል። አኖ ስለዚህ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሀሳቡን ለማጋጨት እየሞከርክ ነው። ግን እዚሁ ማርቆስ ላይ እንጨርስ። ለአሁኑ የጌታ ትምህርት ሰው አምኖ ሲድን ይቅርታ፣ የጌታ ትምህርት በማርቆስ ወንጌል መሰረት አምኖ የተጠመቀ ሰው ይድናል ነው አይደል? ባጭሩ ጌታ እያለ ያለው ያመነ ሰው ተጠምቆ ይድናል ነው እያለ ያለው። ያመነ ሰው ተጠቅሞ ባፕታይዝድ ብሊቨር ባፕታይዝድ ብሊቨር። በጣም ጥሩ። ስለዚህ ያመነ ሰው ምን ብሎ ይድናል? ባፕታይዝድ ብሊቨር የተጠመቀ አማኝ የተጠመቀ አማኝ አይደለም። ያመነ ሰው ምን ብሎ ይድናል ካልከኝ አሁን ክርስቶስ ሲናገር ያመነ ቃል በቃል ከፈለክ ያመነ የተጠመቀም ይድናል ተብሎ ተጽፏል። ይሄ እንዴት ነው የምትለብሱት? ነው አሁን እንደ ቃሉ ሊትራል ነው የምንወስደው። ሰው አምኖ ሲጠመቅ ይድናል እያለ ነው አይደለም? ቃሉ ቃል በቃል አምኖ ሲጠመቅ አይልም የሚለው ያመነ የተጠመቀም ይድናል። ያመነ የተጠመቀ ይድናል ሲል ያመነ የተጠመቀ የሚድነው ሰው ምን አይነት ሰው ነው እያለ ነው እዚህ ክፍል ላይ። የተጠመቀ አማኝ ይድናል ማለት ነው። የተጠመቀ አማኝ እምነቱ ነው ዋናው። ባፕታይዝድ ብሊቨር በእንግሊዝኛ ስላደረከው ዳንዬ ምንም የምትቀይረው የምትለውጠው የምትጨምረው ምንም ከለር የምትሰጠው ነገር አይኖርም። ያመነ አማኝ ተጠምቆ ይድናል አይደለም? የተጠመቀ አማኝ ይድናል እንደማለት ነው በአማርኛ። የተጠመቀ አማኙ የሚድነው ምን ሲያደርግ ነው? የተጠመቀው ሰው በማመኑ ሄዳ ነው እንጂ ጥምቀቱ አላዳነው። ኦፍኮርስ ማብራሪያ ሌላ ቦታ ሄደ ማየት ነው። ታዲያ ለምንድን ነው ያመነ የተጠመቀ ይድናል ያለው? ታዲያ ለምንድን ነው የተጠመቀ ያመነ ሰው ማለት ባፕታይዝድ ብሊቨር ማለት ነው። እንግሊዝኛውን አንተ አማርኛውን አውራ፣ እንግሊዝኛውን መጽሐፉን አምሮ ምንድን ነው የሚለው? የተጠመቀ አማኝ ነው የሚለው። የተጠመቀ አማኝ እምነቱ ነው እንጂ የሚያድነው ጥምቀቱ አይደለም። የተጠመቀ አማኝ ይድናል ማለት ነው። እዚህ ክፍል ላይ ቃሉ የሚለው ምንድን ነው? ቃሉ የሚለውንማ ፓራፍሬዝ አድርገው ስላልከኝ ነው እንጂ ያመነ የተጠመቀም ይድናል ነው የሚለው። ያመነም የተጠመቀም ይድናል አይደል? ያመነ የተጠመቀ የምትለው የተጠመቀ ላይ ነው ያለው። ያመነ የተጠመቀ። ስለዚህ የሚድነው አምኖ የተጠመቀ ነው አይደለም? የተጠመቀ አማኝ ብለን ነው እኛ የምንረዳው። ይህንን መጽሐፉ ምን ይላል? መጽሐፉ ያመነ የተጠመቀ ነው የሚለው። ስለዚህ ያላመነ ይፈረድበታል ነው የሚለው መጽሐፍ ቅዱሱ ይላል። ሮሜ ያብራራልሃል እኮ ሮሜ ያብራራልሃል። ይህም ፓርት ፓክድ ነው። ይሄ ሮሜ ያብራራልሃል አይደለም? ልደት አንድ ጥያቄ ዳንኤል ልጠይቀው በእናት ልደት። እሺ ቀጥሉ ዲያሎች። ዳኒ ሮሜ 10:10 ላይ ሰው በልቡ አምኖ በአፉ መስክሮ ምን ይሆናል?
ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ምን ነው ልደት ሰላም ነው? ካሜራ ፊት ነው ያለው። ይሄንን ቃል በቀጥታ ትቀበለዋለህ? አዎ እቀበለዋለሁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በልጁ ያመነ የዘላለም ሕይወት አለው። እውነት ነው። ፓራፍሬዝ ታደርግልኛለህ? ይሄንን ሰው በልቡ አምኖ ይጸድቃል ማለት ነው። በማመኑ በእግዚአብሔር ፊት ጻድቅ ይባላል። ከዛም በኋላ በአፉ መስክሮ ደግሞ ይድናል። ልክ ሲመሰክር የዘላለም ሕይወትን ያገኛል ብለን ብሬክ ዳውን ማድረግ እንችላለን ብዬ አስባለሁ። ኖ ፓራፍሬዝ ነው ያልኩት። እሱን ሮሜውን ተውና በልጁ የሚያምን የዘላለም ሕይወት አለው የሚለውን ፓራፍሬዝ አድርግልኝ ወይም ሪፍሬዝ አድርግ። በልጁ የሚያምን የዘላለም ሕይወት አለው የሚለውን ኦኬ። ልጁ ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም በኃጢአቱ የታጠበ ሰው የዘላለም ሕይወት ያገኛል በማመኑ ምክንያት ማለት ነው ብዬ ፓራፍሬዝ ላደርገው እችላለሁ። እንግዲህ በጣም ጥሩ። አሁን እንግዲህ ይሄንን ቃል ልደት ማናችንም ብንጠይቅ ምንም ጉሮሮ ላይ ሄዚቴሽን ሳይኖር ነው የምትመልሰው አይደለ? ምንም ሄዚቴሽን፣ ምክንያቱም አንተ የምትፈልገው ትምህርት ስለሆነ። እስቲ እንደው ዛሬ ጀግና ሁን። እንደው እኔ አንዳንዴ አንተ ኦርቶዶክስ ብትሆን ምን አይነት ስኮላር እንደሚወጣ ሳስብ እየተመኘው፣ እስቲ ልደት የጠየቀን ምንም ነገር እንደ አሁን ልክ በልጁ ያመነ የዘላለም ሕይወት አለው እውነት ነው እንዳልክ የማርቆስ 16:16ቱን ምንም ፓራፍሬዝ ሳታረግ ተቀበለው። እስቲ ምን ትሆናለህ? እኮ ያመነ የተጠመቀ ሌሎቹን ጥቅሶች አላብራራም እንዳለ ነው የተቀበልከው። ምንም ደስ እያለ ቪዲዮ አብረታ ቢሆን ኖሮ ይሄኔ ፊት ሁሉ ፈገግ ብሏል። እስቲ ይሄኛውንም የጌታ ቃል ነው የራሱ ቃል ነው አይደለ? ምንም ጉሮሮ ላይ ምንም ፓራፍሬዝ ሳታረግ ምንም ሪትሬት ሳታረግ ምንም ሳታረግ እስኪ ተቀበለው። እኔ ተቀብየዋለሁ። ምን ጥያቄ? ያመነ የተጠመቀ ምን ይላል? ይድናል፣ ያላመነ ግን ይፈረድበታል ብዬ ተቀብየዋለሁ። ለምን ወደ ታች ሙሉ ሴንቴንስ ወደዛ ነው የሚለው። ሙሉ 4 ነጥብ እኮ ያለው መጨረሻ ላይ ነው። እዚህ ጋር ወደ ልደት ልመልስ። ዳኒ እኔ በጣም ማከብረ ሰውና ግን ስላይክ አትሊስት የትምህርት ደረጃ ከሌሎቹ የተሻለ ሊያደርግ ይገባል ነው የምለው። እንደተጻፈ እናነባለን እንዲሁም እንመሰክራለን ያለው ቅዱስ ጳውሎስና ልክ አንተ የምትወዳቸውን ጥቅሶች ስሰጥህ ደስ ብሎ ተቀበል። ይሄም የጌታ ቃል ነው። ሳትከፍለው ምን ሳትለው እስቲ አንዴ ከልደት ጋር ቀጥሉ። እሺ ቴንክ ዩ ዲያቆን። ኦኬ ስለዚህ አሁን መነሻ ላይ የጌታ ትምህርት ምን ይላል የሚለው ነበረ ሲያነጋግረን የነበረው። ቃሉ በቃልነት ደረጃ ያመነ የተጠመቀ ይድናል። ስለዚህ ጥምቀት እንደማያድን እዚህ ክፍል ላይ አይናገርም። እምነት ብቻውንም ያድናል ላይ ነው፣ ጥምቀት ብቻውንም ያድናል ላይ ነው ማለት ዳን እውነት ነው። ግን የጥቅሱን ግማሽ ለምን ነው የምትጠቅሰው አንተ? ጥቅሱ ሙሉ አይደለም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ። እኔ እኮ ታዲያ እሱ ለምን ሳነበው አልተወኩትም። ኦኬ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ ጥቅሱ። ኦፍኮርስ ሰው ካላመነ በፍርድ ውስጥ ነው ያለው። ምንም ሰው ያላመነ ሰው እናንተን አያጨቃጭቀንም። እናንተን የሚያከራክርም በመዳን ዙሪያ ላይ ያለ ነው። ስለዚህ ያመነ ሰው ያልተጠመቀ ለምን አላለም? የኛ ጥያቄ እኮ ያልተጠመቀ ለምን አላለም ነው። አያምኖ ወደ ጥምቀቱ መድረስ ስለማይችል መጽሐፉ እዛ ክፍል ላይ ያልተጠመቀ ሰው ብሎ መግለጽ አይጠበቅበትም። እምነት እንደሚቀድም አስቀድሞ ስለነገረ ካላመነ ተጠመቅ ልትሉ አትችልም። የመጀመሪያው ስራ የሚሆነው እንዲያምን ማድረግ ነው። ካላመነ አሁን ያብራራኸውን የሚደግፍልህ እግዚአብሔር ቃል አለ። አሁን ያብራራኸውን ኦፍኮርስ በአንዱ በልጁ በአንዱ በእግዚአብሔር ልጅ ባለማመናቸው አሁን ተፈርዶባቸዋል ይላል መጽሐፍ ቅዱስ። ያልተጠመቀ የሚለው ለምን አልተጨመረም ስልህ፣ ምክንያቱም ያላመነ ሰው ስለማይጠመቅ ስላልክ ይህንን የሚደግፍልህ ጥቅስ ማምጣት ትችላለህ። አሁን ያብራራኸውን ማብራሪያ ኦኬ። ሰው ሳያምን መጠመቅ ይችላል ዳኒ? ዝም ብለህ ሰው ዝም ብሎ ሄዶ ተጠምቆ ይክደለ እንዴ? ስለዚህ ጥምቀት አይደለም እሱ መንቦጫረቅ ውስጥ ነው የገባው።
እኔ ማውራው መጽሐፍ ቅዱስ ላይ ስላለው ነገር። ሰው ሳያምን ወደ ጥምቀት ሄደ? ሐዋርያት ሳያምን ያጠመቁት ሰው አለ? በሐዋርያት ደረጃ የተጻፈ ነገር የለም። ሁሉም ያጠመቋቸው ሰው ሐዋርያት ካላደረጉት አንዴ ዳኒ ፕሊዝ፣ ሐዋርያት ካላደረጉት መጽሐፍ ቅዱሱ ካልተናገረው ለምንድን ነው ታዲያ የምጠይቀኝ ይሄ ነገር? ምክንያቱም አረፍተ ነገሩ እኮ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ስላላለ ያላመነ ያለበት ምክንያት ነው ያብራራው። እምነት ይቀድማል ወይስ አይቀድምም? እዚህ ክፍል ላይ ምንድን ነው የሚቀድመው? ዳኒ እምነት ነው የሚቀድመው። ስለዚህ እምነት ከቀደመ ሰው አምኖ ምን እንዲል ነው እየተናገረ ያለው እግዚአብሔር ቃል? ሰው አምኖ እንዲጠመቅ ያዛል። እና የምንጠመቀው ለምንድን ነው የሚለውን እንመለስ። ያላመነ ሰው ምን አድርግ ነው የምትለው ዳኒ? ያላመነ ሰው ምን እያደረገ ነው? በመጀመሪያ ደረጃ ልደትዬ፣ አሁን አንተ እኮ አምነህ አይደለም የተጠመቅከው። እንደዚህ አይነት ጥምቀትም አለ። እኛ እያወራን ያለነው አሁን ስለ መጽሐፍ ቅዱስ ላይ ስላለው ሀሳብ እየተነጋገረ ነው። እና ያላመነ ሰው ምን አድርግ ነው የምትለው? መጀመሪያ እመን ነው የሚባለው። እመን አይደለ? ምን እንዲያደርግ አምኖ ምን እንዲል እንደዚህ ክፍል እንዲያምንና ድህነትን እንዲያገኝ ከዛ በኋላ ደግሞ ከዳነ በኋላ እንዲጠመቅ እኔ አምኖ እንዲድህን ነው የምለው። ትምህርት ነው። አሁን እኔ ወደ ፖይንቱ ጥቅስ ልጥቀሳ። እኔም ራሴ ፍቀድልኝ። ኖ እዚህ ክፍል ላይ አልተስማማንም። አሁን አንተ ክፍሉን አጣመኸዋል፣ ወይም የእግዚአብሔርን ቃል አንተ ለፈለክበት ዓላማ ጠምዝዘኸዋል። እኔ ደግሞ ያን እንድታደርግ አልፈልግም። ለምን የእግዚአብሔርን ቃል ታስጨንቀዋለህ? ያለውን ለመቀበል ልብ ለምን እንዳልተከፈተ አላውቅም። ልብ በጣም ተከፍቷል። እየሰማሁህ እኮ ነው። አስጨነቀው፣ መጽሐፉን አስጨነቀው፣ ወደ ሌላ ቦታ ወሰድከው። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ካለ ስለሚድኑት ሰዎች ሲናገር እዚህ ክፍል ላይ አምኖ የተጠመቀ እንደሚድን እየተናገረ ነው አይደለም? ለ9ኛ ጊዜ ነው የምጠይቅህ። ኦፍኮርስ ተናገርኩ። ያመነ የተጠመቀም ይድናል። ይሄ ግን ብሬክዳውን ተደርጎ እያንዳንዱ ማመን ማለት ነው፣ መጠመቅ ማለት ነው ማየት አለበት። ስለዚህ ይሄ የጌታ ትምህርት ነው። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል የሚለው የጌታ ትምህርት ነው። አዎ፣ ፓኬጁ ግን አንፓክ ተደርጎ መብራራት አለ። ፓኬጁ ምናምን ዳኒቶ ወደ ቴሌ ቋንቋዎች አንግባ። ፓኬጁ ምናምን አትበለኝ። መጽሐፍ ቅዱስ ላይ ያለውን ሀሳብ እያወራ እኮ ሮሜ ላይ ሄደን እንየዋ። ይሄንን ቋንቋ ሮሜ ሄደን እንየዋ። አሁን እዚሁ ጋር ወደ ቀጣይ የመጽሐፍ ቅዱስ ክፍሎችማ እንሄዳለን። ተንደርድረን መሄዳችን አይቀርም። በዚህ ክፍል ግን ሐዋርያቱን ወደ ዓለም ሲልክ ጌታ እንዲሰብኩ ወንጌልን እንዲያምኑ ከዛ እንዲጠመቁ ነው። አምነው ሲጠመቁ ይድናሉ። አንተ በዚህ ትምህርት መሰረት ከክርስቶስ ትምህርት ወድቀሃል። ምክንያቱም አንተ ሰው በእምነት ብቻ ይድናል ትላለህ። ጌታ ግን ሲናገር ብሎ የተናገረ ጌታ የሚለው የተጠመቀ አማኝ ይድናል ነው ያለው። ስለዚህ ማመናችን ነው የሚያድነን አይልም መጽሐፍ ቅዱሱ። አምኖ የተጠመቀ ይድናል የሚለው ምንም ልረዳህ አልችልም። ይቅርታ አድርግልኝ። ለአንተ ሲባል የሚቀየር የክርስቶስ ወንጌል የለም። እሺ፣ አንተ ግን እዚህ ጋር አንተ ተቀበል። አንድ አሁን እንግዲህ በአንተ አመለካከት ያመነ የተጠመቀ ይድናል ብለው ለምን አልዘጉትም? ያላመነ ግን ይፈረድበታል ብለው ለምን ያላመነ የሚለውን ጨመሩ? ምክንያቱም ጥያቄው ይብራራ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን እናንተ ቶታሊ ግማሹን ስለማትጠቀሙበት ለምን ያመነ የተጠመቀ ይድናል ብለው ለምን አልዘጋውም? በመጀመሪያ ደረጃ እዚሁ ጋር ቁጭ ብለህ ፋላሲ ባትሰራ በእኛ ላይ ደስ ይለናል። ይሄ ሄርሲ ጀነራላይዜሽን እኛ አንጠቀምም አላለም። ያኛውን ክፍል ሲጀመር እኔ ልደተ ቃል ያነበብኩልህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን ሙሉ ቃል ነው አይደለም ዳኒ? እንደዛ ነው። ግን ያላመነ ግን ይፈረድበታል የሚለውን አንተ አስጨንቀኸዋል። ልክ እኔን አስጨነቅኸው እንዳልከኝ አላስጨነቅኩትም። ቃሉን በቀጥታ እቀበለዋለሁ ብያለሁ። እኔ ለፈለግኩት ዓላማ አልጠመዝዘውም፣ እደግመዋለሁ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ይሄ ክፍል ብዙ ያብራራል። አንተ እንዳብራራኸው ያብራራል። ያላመነ ግን ያልተጠመቀ አንዴ ዳኒ ራሱ መጽሐፉ በጣም ግልጽ ነው፣ ከምልህ በላይ ግልጽ ነው። ምን እያለ ነው ያለው? ያመነ የተጠመቀ ይድናል ሲል የሚድን ሰው ወይም ደግሞ የሚድኑት ሰዎች አምነው የተጠመቁ ናቸዋል። ሰው ካላመነ ይፈረድበታል። ካላመነ እንዲያመን ማድረግ ነው። ባለማመኑ ከጸና ግልጽ ነው፣ ይፈረድበታል። እኔ አሁን ስላላመነ ሰው ወይ ስለሚፈረድበት ሰው አይደለም እዚህ ጋር ልከራከር የመጣሁት። እሱማ እኮ ግልጽ አደረገው። በቃ ካላመነ ተፈርዶበታል። አዎ ካላመነ ይፈረድበታል።
ካላመነ እንዲያምን ነው ማድረግ ያለብን። የእኛ ስራ የማሳመን ስራ ነው። በጣም ጥሩ። ሻንታው እኔን እያስተማርክ ከሆነ አንተ ልጠይቅህ። በተወሰነ እዚሁ ጥቅስ ላይ ሌላ ቦታ ሰኔ መጽሐፍ ቅዱስ ላይ ያልተጠመቀ አይድንም የሚል አለ ማለት አይጠበቅበትም። ለምን በላይ ምክንያት ልነግርህ እችላለሁ ከዚሁ ከመጽሐፍ ቅዱሱ። ኦኬ እሺ። ያልተጠመቀ ይፈረድበታል የማይልበት ዋነኛ ምክንያቱ ምንድን ነው? ምክንያቱም ሰዎች እምነትን ዘለው በቀጥታ ወደ ጥምቀት መሄድ አይጠበቅባቸው። ምንን ዘለው አልኳቸው? እምነትን ዘለው ወደ ጥምቀት መሄድ አይጠበቅባቸው። እምነትን የሚያህል ትልቅ በር ዜጋ ቁጭ ብሎ አይ በዚህ ጋር በኩል ወደ ጥምቀት እንዴት ሊሄድ ትችላለህ? አስቀድመ ማመን ያለብን። ስለዚህ ትልቁ ስራ የሚቀድመው ማመን ነው። ሰዎች ካመኑ ወደ ጥምቀት መሄድ፣ ጥምቀት ፕራክቲስ የሚደረግ ነገር ነው። ኦፍኮርስ ተግባራዊ የምታደርገው ነገር ነው። ያንን ለማድረግ ደግሞ አስቀድመ ማመን ይጠበቅባል። ሳታምን ውሃ ውስጥ ብትገባ ከመንቦጫረቅ ውጭ የሰውነትን እድፍ ከማስለቀቅ ውጭ የምታመጣው ነገር የለም። ያለ እምነት የምታደርገው ጥምቀት። ካመንክ ግን ቀጥታ ወደ መጠመቅ ነው የምትሄደው። ለምንድን ነው ታዲያ ያልተጠመቀ ሰው ይፈረድበታል ያላለው? ምክንያቱም ከጥምቀት የሚቀድመው እምነት ስለሆነ። ዳሴት ቅጽበት አይድንም እያልክ ነው ያለው? ባመነ ቅጽበት በፍጹም አብርሃም ሄዳ ነው ባመነ ጊዜ ነው ወይስ በተገረዘ ጊዜ ነው? የአብርሃም የመዳን አጠቃላይ ቆይ ይቅርታ፣ ጥያቄ ከመመለሴ በፊት ጥያቄ የምናወራው ስለምን አይነት ድነት ነው? በጌታ ኢየሱስ ክርስቶስ አራት በነገራችን ሮሜ ምዕራፍ 4 ነው እያወራን ያለን። ይሄኛውን ጨረስን። ቅጽበት የምትለዋን እኔ እኮ ብሬክዳውን አድርጌ ላሳየህ ነው። የለችም ቅጽበት የምትለዋ ነገር እንደሌለች እኔ በርካታ ጥቅሶችን አምጥቼ አሳያለሁ። ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። አሁን ራይት ነው አነባለሁ። የኔ ጥያቄ የማርቆስ ወንጌል ላይ ባለው ጉዳይ ተስማማን? ያላመነ ሰው ይፈረድበታል፣ ካመነ ይጠመቃል፣ ሲጠመቅ ይድናል። ይህን ተስማማን ወይስ አልተስማማንም? ዳኒሽ ቃሉን ቃል በቃል እንውሰድ ካልከ ሊትራሊ እንውሰድ ካልከ እንስማማለን። ብሬክዳውኑን ግን ለምንድን ነው የጌታን ቃል ማትወስዶ በቀጥታ? ታዲያ አንተ የጌታን ቃል የኢየሱስን ቃል በቃል ወሰድ ነው እኮ አልከኝ። እኔ ቃል በቃል ወስጄዋለሁ አልኩት እኮ ቃል በቃል ወስጄዋለሁ ብያለሁ። ዳኒ ወስዶታል ቃል በቃል። ስለዚህ እምነት ብቻ የሚለው ትምህርት ከክርስቶስ የተለየ ስለሆነ አምላክ የላችሁ ማለት ነው። እምነት ብቻ ካላችሁ በደንብ ነው ያለን። አሁን ተወስድና ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። ምዕራፍ 4 ቁጥር 10 አንብብልኝ። ቃል በቃል ወስደዋለሁ ቴንኪው ካልከኝ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። እምነት ብቻ ስንል ምን እያልን እንደሆነ ገብቶሃል? ግን ቅዱስ ቁርባንንና ወይ ደግሞ ጥምቀት ያድናል እያላችሁ እንዳልሆነ ቃል እምነት ብቻ ስትሉ እኛ እምነት ብቻ ስንል ያመነ ሰው ይሰራል፣ ያመነ ሰው ይጠመቃል፣ ያመነ ሰው የጌታ እራት ይወስዳል፣ ያመነ ሰው እንደዚህና እንደዛ ያደርጋል እያልን ነው እንጂ ለመዳን እነዚህ ነገሮች ሁሉ አያስፈልጉም እያልን ያለ ነው። ጥምቀት ለመዳን ያስፈልጋል? እንደዛ ካላላችሁ ታዲያ ፈጽሞ አያስፈልግም። አንተ ካመንክ ትድናለህ። ታዲያ በቃ አለቀ። ታዲያ እምነት ብቻ ስትል ይሄ ትምህርት እጅግ ፍጹም አጋንንታዊ ሰይጣናዊ ነው። ምን ከሚስጥራት ስለሚለይ ነው። እምነት ብቻ ስትል ጥምቀት ያድናል እያልክ አይደለም። እምነት ብቻ ስትል ቅዱስ ቁርባን የዘላለም ሕይወት ይሰጣል እያልክ ስላልሆነ ይሄ ትምህርት ክርስቲያናዊ መጽሐፍ ቅዱሳዊ ነው ላሉባቸው። ያልተጠመቀ ሰው በመንፈስ ቅዱስ ይሞላል አይሞላም? ቆይ ያልተጠመቀ ሰው በመንፈስ ቅዱስ ይሞላል አይሞላም? መጽሐፍ ቅዱስ ላይ ኤክሰፕሽናሊ ማን ነው ከመጠመቁ በፊት ቆርኔሌዎስ በመንፈስ ቅዱስ ተሞልቶ ልሳን እስከ መናገር ደረጃ ደርሷል። እሱም ቢሆን ግን ተጠምቋል እና አጋንንታዊ ትለዋለህ ብራዘር። ተው ችግሬ እኮ ምኑ መሰለህ? እኔ ችግሬ ምኑ መሰለህ? ቆርኔሌዎስን አጋንንታዊ የቆርኔሌዎስ ጥምቀት እኮ የቆርኔሌዎስ ጥምቀት እና የቆርኔሌዎስ እምነት እናንተ ባላችሁበት መንገድ ድነትን ያገኘ ሰው አይደለም። ጳውሎስስ ከመጠመቁ በፊት አይደለም መንፈስ ቅዱስ የተሞላው? ከመጠመቁ በፊት አይደለም መንፈስ ቅዱስ አልዳነም። ጳውሎስ ሲጀመር ከመጠመቁ በፊት ኮምፕሊትሊ ቀላል ድኗል። መንፈስ ቅዱስ ተሞልቷል ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል። ጳውሎስ አሳያለሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 17 አንብብልኝ። እሺ ወይኔ ላንብብልሽ። የሐዋርያት ሥራ ምዕራፍ 10 ቁጥር 17 9:17 መሰለኝ 9:17
እሺ ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ደግሞ ታይ ዘንድና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ ተነስቶ ተጠመቀ። የቱ ጋር ነው መንፈስ ቅዱስ ተጠመቀ ይሞላበት ያለ? ኦኬ እዚህ ጋር ምን ብሎ ተናገረው መሰለ? ታይ ዘንድና አንድ ጊዜ ከጥምቀት በፊት መንፈስ ቅዱስን ተቀብሏል የሚለው ጳውሎስ የቱ ጋር ነው አይልም። እዚህ ክፍል ላይ እኮ የነገርኩህ እኮ ነው። አሁን እኮ አነበብክ፣ እኔ ደግሞ ላብራራልህ። ከዛ ስሳሳት ይዘኛል። ለምን ችግር አለ? አለ አይደል? መጀመሪያ ቃሉን አሳየኝ። ከጥምቀት በፊት ጳውሎስ መንፈስ ቅዱስን የተሞላበትን ቦታ አሳየኝ እኮ። አንተ ዝም በላ እኔ እንዳወራ። ቃሉ መጀመሪያ አምጣው፣ ከማብራራት በፊት ቴክስቱን አምጣው። ቴክስቱ አሁን ያነበብከው 17 አንዴ እሺ፣ አንዴ ከቴክስት ነው ወደ ማብራሪያ የምትሄደው እንጂ ከማብራሪያ ወደ ቴክስት አትመጣም። አሁን ያንተ ያልከው ቴክስት የጠቀስኩልህ ዳኒ ፕሊዝ ሆልድ ኦን ያልከው ነገር ቢኖር ከጥምቀት በፊት መንፈስ ቅዱስን ተሞልቷል ነው ያልከው አንተ። ተሞልቷል። ስለዚህ ላንብባ። አንዴ እኔ ተናግሬ አንተ ነው የምታወራው። ላነበው ነው ጥቅሱን። እኔ ምንም አላደረግም። ላነበው ነው ጥቅሱን። ሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ወደ ቤቱ ገባ ይላል። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው ደግሞም ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ታይ ዘንድና ምን ይልብህ ዘንድ? መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ኦኬ ስለዚህ ላብራዘር አሁን እዚህ ጋር ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት። ለምንድን ነው እጁን የጫነበት? ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው ደግሞም ታይ ዘንድና አንድ ማየት አለ። ሁለተኛ መንፈስ ቅዱስ ይሞላብህ ዘንድ መንፈስ ቅዱስ መሞላት አለ። ላከኝ ካለ በኋላ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። እዚህ ጋር ከተጠመቀ በኋላ መንፈስ ቅዱስን ተሞላ የሚል የለም። ይልቁን ከዓይኑ ቅርፊቱ በወደቀ ጊዜ መንፈስ ቅዱስ እንደሞላበት ነው የምንረዳው። አንብቦ አንድ ጊዜ በጣም ከይቅርታ ጋር ዊዝ ኦል ዲው ሪስፔክት በጣም አምሶሪ በዚህ ልክ አንተን ዝቅ ማድረግ አይደለም። ከታላቅ ይቅርታ ጋር ያቀረብከው ማስረጃ ሐዋርያው ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞላ የሚል በጭራሽ የለውም። ምን ላድርግሽ? ስታንዳርድ ነካል ስኮላር ልጥቀስልህ። መጽሐፍ ቅዱስ የለም። ወደ ስኮላር ልትሄድ ነው? አይ የደረጃ ጉዳይ ስላወራ በፕሮፌሰር ደረጃ ላውራላ ላይ አምጣልን። አንዴ ላውራበት። አንተ ብቻ የምታወራ ከሆነ ዋትስ ፖይንት? አትማርም እኮ አይደለም። አንተ አብራራ እና እዚህ ክፍል ላይ ሐናንያ መንፈስ ቅዱስን ሞላውብህ አለው ወይንስ ሞላበት ይላል ወይንስ ልሞላብህ ይላል? የትኛው ነው የሚለው? አንደኛ እንዲያይ፣ ሁለተኛ መንፈስ ቅዱስ እንዲሞላ ተናገረ። እዚህ ክፍል ላይ መንፈስ ቅዱስን ተሞላ ይላል ወይንስ መንፈስ ቅዱስን ልሞላብህ አለው? ይሞላብህ ዘንድ ነው የሚለው። ይሞላብህ ዘንድ አለ ወይ? ጳውሎስ በመንፈስ ቅዱስ ተሞላ ይላል ወይ? መንፈስ ቅዱስ የቱ ጋር ነው የተሞላው? ጳውሎስ መንፈስ ቅዱስ ነው የተሞላው። አሁን ጥያቄያችን ጳውሎስ የቱ ጋር መንፈስ ቅዱስ ተሞላ የሚል ሳይሆን የኔ ጥያቄ እሱ ነው። ሊስን ኬርፉሊ ዳኒ፣ ራሱ ያመጣኸው አርጊመንት ነው፣ የኔ አርጊመንት አይደለም። ምን ብለህ ተናገር? ሐዋርያው ቅዱስ ጳውሎስ ከጥምቀት በፊት በመንፈስ ቅዱስ ተሞልቷል አልከኝ። አንድ ቨርስ እንደዛ አምጣልኝ ስል መጣ። እዚህ ክፍል ላይ ጳውሎስ በመንፈስ ቅዱስ ተሞላ ሳይሆን እያለ ያለው መንፈስ ቅዱስ ይሞላብህ ዘንድ ነው የሚለው ፊውቸር ነው ይሄ። ኦኬ እዚህ ጋር በደንብ ስማኝ፣ አታቋርጠኝ ፕሊስ። አንተ ስታቋርጥ አንደኛ እኔን አትረዳም፣ ሁለተኛ ደግሞ መጠቀም ካለብህም አትጠቀምም። እዚህ ጋር ለሁለት ነገር ነው የተላከው። አንደኛ እንዲያይ አይነ ስውር ስለነበረ አይኑ ታውሮ ስለነበረ፣ ሁለተኛ መንፈስ ቅዱስ እንዲሞላ። ከዛ እጅ ጭኖ ጸለየለትና ከአይኑ ቅርፊት ወደቀ፣ አየ።
ከዛም በኋላ ተጠመቀ ይላል። ከዛ መንፈስ ቅዱስ እዚህ ጋር ተሞላ የሚል የለም። ስለዚህ መንፈስ ቅዱስም ከተሞላ የሚሞላው እጅ በተጫነ ጊዜ ነው። ስለዚህ ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞልተዋል ማለት ነው። በግምት እንድታወራ ማነው አንተ ድሉን የሰጠህ ነው? እሺ ሌላ ቦታ መንፈስ ቅዱስ የተሞላበትን ቦታ ሌላ ቦታ ጥቀስልኝ ነው ጳውሎስ መንፈስ ቅዱስ በጣም ከታላቅ ይቅርታ ጋር በርደን ኦፍ ፕሩፉ የኔ አይደለም ያመጣው ጥቅስ አንተ ነህ። እኔማ እጅ በተጫነ ጊዜ ነው መንፈስ ቅዱስ የሚሞላው እኮ ነው። ኦፍ ኮርስ ሌይንግ ኦፍ ሃንድ መንፈስ ቅዱስን የሚሞሉበት በዛ መንገድ ነው። እዚህ ክፍል ላይ ግን ክፍሉ እኔ እኮ ከመነሻ የጀምሮ ነገር ያለው ዳን ከጥምቀት በፊት መንፈስ ቅዱስን ቢሞላ አንድ ሰው ጥምቀቱ ለድነት አይሆንም ምናምን ወደሚል ቦታ ላይ ያስገባዋል ልልህ አይደለም። የኔ ጥያቄ አንተ ጳውሎስ በእርግጠኝነት የተናገርከው ነገር ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞልቷል የሚል ተሞልቷል፣ አይኑን በርቷል፣ ተሞልቷል፣ እጅ ተጭኖ ተጸልዮለታል አይልም። የቱ ጋር ነው የተሞላው? መንፈስ ቅዱስ ነው የቱ ጋር ነው የተሞላው? እሱ ያንተ ነው። እጅ በተጫነ ጊዜ ነው የተሞላው አልኩኝ እኮ እጅ በተጫነ ጊዜ መንፈስ ቅዱስን ተሞልቷል። እሺ እሱን ጥቅስ አምጥተህ ተነገርከን። ትንሽ ተረጋጋ ዳኒ፣ በጣም ይቅርታ ትንሽ ሰከንድ ብለን እናወራ። እዚህ ክፍል ላይ መንፈስ ቅዱስን ተሞልቷል አልከን። ኦኬ እሺ ያልንና ግን ስንናገር ሐናንያ ጌታ ኢየሱስ ወደ አንተ የላከኝ መንፈስ ቅዱስን ምንድን ያለው 17 ላይ ደግሞ መንፈስ ቅዱስ ይሞላብህ ዘንድ ምን ይልብህ ዘንድ መንፈስ ቅዱስ ይሞላብህ ዘንድ። አሁን እዚህ ክፍል ላይ ታይም ፍሬሙን አያስቀምጥም ዳኒ። ቢፎር ባፕቲዝም የአፍተር ባፕታይዝም አይናገርም ታይም ፍሬሙን። በዚህና በዚህ መሀል ላይ መንፈስ ቅዱስን ተሞልቷል አይናገርም። ስለዚህ ባልተናገረበት ታይም ፍሬሙን ላስረዳ አይናገርም እኮ ላስረዳ ከክርስቲያን አባቶች እሺ ማስረጃ ክርስቲያን አባቶች አንዴ ቆይ ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላበት ነው ማስረጃ። አንድ ጊዜ ዳኒ አንዴ ላስረዳና ከዛም በኋላ አንዴ ዳኒ እንዳስረዳ መፍቀድ የለብህም። እስካሁን እድሉን እየሰጠው ነው ያለሁት፣ ግን አሁን አንድ የምታደርገውን ነገር ልንገር። መጽሐፉ ዛሬ ምንም ስላላለ ሂድና ከቀደሙ አባቶች ከቤተክርስቲያን ስኮላር አይደለም ያልኩ ቸርች ፋዘርስ የቤተክርስቲያን አባቶች ለሁላችንም ትምህርት እንዲሆን የቤተክርስቲያን አባቶች እዚህ ክፍል ላይ ሐዋርያው ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላ ብለው ነው ወይ የተረጎሙ? ከቤተክርስቲያን አባቶች ያሳይስካታል። ባይ ዘ ዌይ ከቤተክርስቲያን አባቶች ማውጣት እንዲሁ ዝም ብሎ አይደለም። ኢትኒድስ ታይም ከስኮላርስ ግን ፊት ለፊት ያለ ላሳይ ይችላል። የቤተክርስቲያን አባት ነው ፈልገው። እሺ አንድ 3 ደቂቃ ስጠኝ፣ 4 ደቂቃ ስጠኝና እስቲ ለሚትራይ የቸርች ፋዘርስ እሺ ፈልግ። ምክንያቱም መጽሐፍ ቅዱስ ከሌለ ቸርች ፋዘርስ ከሌሉ አርጊው እናደርጋለን። ሁለት አቢኒዎች እዚህ ጋር ቁጭ ብሏል። አቢኒ 6 እና አቢኒ ሰላም ናችሁ? እንዴት ናችሁ? ወደት ይሄኔ ነው ሁሉ ሰላም። እንዴት ነህ አቢኒ? ሰላም ነው። ዳኒን እኮ ነው ዝም ብዬ ብጨምቀው ይሻል ነበር። ዝም ብለህ ዲያቆንዬ ሰላም ብያለሁ። እንዴት ኖት? ሁላችሁንም እዚህ ያላችሁ ክርስቲያኖች ሰላም ብያለሁ። ፕሮቴስታንቶችም እንዴት ናችሁልኝ? ኩላ አርገኝ ወንድምነት የማንን ያመጣልን? ዮሐንስ አፈወርቅ የሐዋርያ ሥራ ምዕራፍ 9 ቁጥር 17ን ባብራራበት ቦታ ላይ እንደዚህ ይላል። ኢት ሲምስ ቱ ሚ ይላል ለእኔ ይመስለኛል that both Paul and Cornelius ጳውሎስ እና ቆርኔሌዎስ at the very instant when the words were spoken received the Holy Spirit ይላል። ያ በጣም ጥሩ ዳንኤ፣ በጣም ጥሩ። በመጀመሪያ ደረጃ ማስረጃውን ስላመጣ ደስ ይላል። it seems to me ለእኔ ምን ይለኛል እያለ ነው ዮሐንስ አፈወርቅ። እንደዚህ ይመስለኛል ነው ይመስለኛል ነው። ትልቁ ጥያቄ እኔም ቅድም አቢኒ የማየውን ኮመንት ከጻፍ ካስወርዳል። እኔ እየተናገርኩ ያለሁት ከመጀመሪያ ጀምሮ ከጥምቀት በኋላ ይሁን ከጥምቀት በፊት በእርግጠኝነት ጳውሎስ በዚህ ሰዓት ላይ ታይም ፍሬሙን ሜንሽን አድርጎ በዚህ ሰዓት ነው መንፈስ ቅዱስን የተቀበለው የሚል የለም። መጽሐፉም እንደዛ ብሎ አይናገርም። ወዲያው እኮ ይላል። ኖ እሱ አይደለም ፖይንቱ። ቅዱስ ዮሐንስ አፈወርቅ ሲናገር ኢት ሲምስ ቱ ሚ ለእኔ የሚመስለኝ፣ ስለዚህ የራሱን የግል እይታን ያስቀመጠው በቀጥታ በእርግጠኝነት ኮንፊደንት ሆኖ 100% ሹር
ጳውሎስ በዚህ ሰዓት ላይ መንፈስ ቅዱስን ተሞልቷል ብሎ ሳይሆን እየተናገረ ያለው ኢት ሲምስ ቱ ሚ ለእኔ የሚመስለኝ ብሎ የተናገረው። ስለዚህ አሁን እኔ እናንተ ክሊር ባልሆነ ነገር ኮንክሉዥን መስራት አንችልም ነው እያልኩ ያለሁት። ጳውሎስ በእርግጠኝነት ከጥምቀት በፊት ነው መንፈስ ቅዱስን የተቀበለው የሚል ኮንክሉዥን መስራት አንችልም። ዮሐንስ አፈወርቅ ራሱ እየተናገረ ያለው ይመስለኛል ነው እያለ ያለው ነው። ይሄ ነው ፖይንት። እሺ ስለዚህ ሳይድ አላስሉኝም። እኔ ከጥምቀት በኋላ አስረግጦ የተናገረ አባት ልፈልግ ፈልግና ችግር የለውም። ኦኬ እሺ ከመጀመሪያውም ጀምሮ የተናገርኩትን ቃል እደግመዋለሁ ለእናንተ። በመጀመሪያ ደረጃ ከጥምቀት በፊት የሆነ ከጥምቀት በኋላ መንፈስ ቅዱስን ቢቀበል ምንም አይነት ድህነቱ ላይ ወይም ደግሞ ጥምቀት ላይ የሚፈጥረው ችግር እንደሌለ ተናግሬያለሁ። የቆርኔሌዎስን ታሪክንም ስላየን፣ ግን የጳውሎስ በእርግጠኝነት በዚህ ሰዓት ነው መንፈስ ቅዱስን የተቀበለው ብለን ሙሉ ለሙሉ እንድንናገር የሚያደርግ ጥቅስ አይደለም። ዮሐንስ አፈወርቅም ለዛ ነው it seems to me ይመስለኛል በሚል የተናገረው እንጂ 100% እርግጠኛ ሆኖ ጳውሎስ ሆሊ ስፒሪትን የተቀበለው ቢፎር ባፕቲዝም ነው ብሎ አልተናገረም። ኤኒዌይስ ዳኒ ቴንክ ዩ። እሺ አቢን እንቀጥላለን። ልደቲ ምንድነው ማርቆስ 16 ላይ ያመነ የተጠመቀም ይድናል ያላመነ ግን እኔ ለመጀመሪያ ጊዜ ስለሆነ ከቃል የተመጡ ነው። ኦኬ ስለዚህ መነሻችን እንግዲህ አንድ ጊዜ ከይቅርታ ጋር መነሻችን እንግዲህ እያደረግን ያለ ነው እየተማማርንም ያለ ነው በዚህ በዮሐንስ በሁለተኛይቱ መልእክት ማለት ነው ምዕራፍ 1 ቁጥር 9 ላይ ለሚመጣ ሁሉ በማን ትምህርት ለሌለ ነው የሚለው? አሜን። በክርስቶስ ትምህርት ለማይ ነው ምን የለውም አምላክ የለውም ይላል። ስለዚህ በክርስቶስ ትምህርት የሌለ ሰው አምላክ የለውም ማለት ነው ባጭሩ። የክርስቶስ ትምህርት ግን ምንድን ነው? ይኸው እሱ ልንፈትሸው ነው እኮ። አንደኛው የመዳን ትምህርት፣ ሁለተኛው በመዳን ትምህርቱ ላይ ሰፋ አድርገን ብንሄድ አይሻል? ችግር የለውም። ለማወቅ አንተ የክርስቶስ ትምህርት ምንድን ነው ብለህ የምታምነው ማወቅ ስለፈለግኩ። የክርስቶስ ትምህርት ስለራሱ ክርስቶስ ስለራሱ ማንነት የተናገረው ትምህርት ራሱ ስለራሱ ለምሳሌ ከአብ ጋር ስላለው አንድነት የተናገረበት ስለ መድኃኒታችን ስለ ሥላሴ እነዚህ ብዙ ናቸው። ኤኒዌይስ ዋና የምንላቸውን ግን አሁን ጌታ ካስተማረው ትልቁ ትምህርት በጣም ትልቁ ኮሩ ሳሊቬሽን ወይም ደግሞ ስለ መዳን ትምህርት ነው። ያው መድኃኒቱም እርሱ ስለሆነ ያዳነን ክርስቶስ መዳን እንዴት እንደምንቀበል አስተምሮናል። ማርቆስ 16 ላይ ከቁጥር 15 ከፍ ብሎ ምንድን ነው የሚለው? ቁጥር 15 አንብብልኝ እስቲ። እንዲህም አላቸው አለ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ አለ። ለማን ስበኩ አለ? በጣም ኦኬ። ስለዚህ ወንጌል የመስበክ ስራ የሐዋርያቱ ስራ ነው ማለት ነው ባጭሩ። ቁጥር 16 ላይ ከዛ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ስለዚህ የሚድኑት ምን ያደረጉ ናቸው? የሚፈረድባቸውስ ምን ያደረጉ ናቸው? ያላመኑ ይፈረድባቸዋል። አምኖ የተጠመቀ ደግሞ ይድናል። አምኖ የተጠመቀ ይድናል። ስለዚህ አምኖ የተጠመቀ ይድናል የምትል ከሆነ በእምነት ብቻ ይዳናል የሚለው ትምህርት ስህተት ነው ባጭሩ ማለት ነው። ያው በእምነት ደግሞ ከፍርድ ይድናል፣ አይፈረድበትም ማለት ነው ሲያምን እንጂ እምነት ብቻ። ኦኬ ጥሩ ሀሳብ፣ በጣም ጥሩ ሀሳብ። ግን እዚህ ጋር ስቲል እምነት ብቻ የሚለው ትምህርት ስህተት ነው ማለት ነው። ሰው አምኖ ተጠምቆ የሚድን ከሆነ እምነት ብቻ ስንል ሰው በስራው አይድንም፣ በእምነት ነው የሚድነው እያለን ነው። ኦኬ ስለዚህ አንተ በእምነት ብቻ ስትል ቅዱስ ሚስጥር ወይም ጥምቀትን ከመዳን ትምህርት እያስወጣኸው አይደለም ነው እንደዛ ለምን? ጥምቀት ስራ ነው ብለን አናምንም። ስለዚህ ጥምቀት ስራ ስራ ነው እንዴ? ጥምቀት አይደለም። ስለዚህ በስርዓት አትድኑም እንደምትድኑ ማታምኑ ከሆነ ኦልሬዲ በእምነት ነው ማለት ነው የምትድኑት ያለ ስራ አይደለም። እምነት ብቻ የሚለውን ትምህርት ከምንቃወምበት ዋነኛና መሰረታዊ ነገሩ ምንድን ነው? ጥምቀትን ቅዱስ ቁርባንን ኤክስክሉድ ስለሚያደርግ ባመንክ ቅስፈት ከጥምቀት በፊት
ትድናለህ ብሎ ስለሚያስተምር በዚህ ምክንያት እምነት ብቻ የሚለው ትምህርት ስህተት ነው እንላለን እንጂ ስራ ለመጨመር አይደለም። እንደዛ እሱ ኦኬ። ስለዚህ ልክ ነህ። እንደዛ ብለህ መረዳት ትችላለህ። መጽሐፍ ቅዱስ ግን ሰው በእምነት ከፍርድ እንደሚያመልጥ፣ ሰው በእምነት ከሞት ወደ ህይወት እንደሚሻገር ደግሞ መጽሐፍ ቅዱስ ስለሚናገር የእኛ ትምህርት አይደለም ልል ፈልጌ ነው። በአጭሩ ጥምቀት ለድህነት የሚለውን ትምህርት ታምንበታለህ ማለት ነው። በአጭሩ በቃ ክሊር እናድርገው እዚህ ጋር። ያ እኔ ሰው አምኖ አልጠመቅም ካለ ይድናል ብዬ አላምን። ስለዚህ አምኖ ሲጠመቅ ደግሞ ይድናል። አምኖም ሲጠመቅ ይድናል፣ አምኖም ይድናል። ሁለት አይነት ድነት ነው ያለው። መጽሐፍ ቅዱስ ያመነ አይፈረድበትም ይላል። ስለዚህ ከፍርድ ያመለጠ ሰው ነው የሚጠመቀው። አሁን ስለ መጨረሻው ፍርድ ቀን ስለሆነ ሳይሆን እየጠየቀ ነው። አይደለም እንደዛ አይደለም የሚለው እኮ። ላሳይና ንብረድ ዳኒ አንዴ ቆይ ትቀጥላለህ። ዳኒ ቆይ ይቅርታ፣ አንዴ አተልቅሃለሁ። አንድ ጊዜ ይቅርታ ዳኒ ጠብቄ። ኦኬ አቢኒ አሁን በጣም ክሊር እንድታደርግ ይፈልጋለሁ። ሁለት ነገር መያዝ አትችልም። በአንድ እውነት ላይ ሁለት የተለያዩ ነገሮች ማስቀመጥ አትችልም። ሰው አምኖ ሲጠምቅ ይድናል። ታምናለህ እንደዛ? በሚገባው እንዴት አይድንም? ይድናል። በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው የሚድነው ማለት ነው። አዎ፣ ግን ያ የሚጠመቀው ሰውዬ ከሞት ያመለጠ ሰው ነው። ከሞት ወደ ህይወት የተሻገረ ሰው ነው። በምኑ ካልከኝ ከእምነቱ፣ በእምነት ማለት ነው። መጽሐፍ ቅዱስ ይላል። ዮሐንስ መልእክትን ሂደህ ብታነብ ዮሐንስ ወንጌል 3ን ዮሐንስ ወንጌል 3:18 ብታነብ ራሱ ታየዋለህ። ሰው ሲያምን ከፍርድ እንደሚያመልጥ፣ ሲያምን ከሞት ወደ ህይወት እንደሚሻገር ስለሚናገር ያ ከሞት ወደ ህይወት የተሻገረው ከፍርድ ያመለጠው ሰውዬ ይጠመቃል ብዬ አምናለሁ። ጥምቀት እስከ ምንድን ነው የሚድነው? ይለያል። ከዚህ ከኃጢአተኛው ህዝብ ወይም ደግሞ በዓለም ካለው ማንነት ይለያል። ስለዚህ በጥምቀት የእግዚአብሔር ልጅ ይሆናል። በእምነት ነው እግዚአብሔር ልጅ ይሆናል። በእምነት በኩል የእግዚአብሔር ልጆች ሆናችኋልና ይላል። በዳናችሁ ውስጥ ጥምቀቱ ምንድን ነው? ያው ጥምቀት ምንድነው? ክርስቶስን የምንለብስበት፣ የክርስቶስን ሞትና ትንሣኤ የምንመሰክርበት፣ ሞት የምንመስልበት ነው። አንድ ሰው ክርስቶስ ኢየሱስን ሳይለብስ መድኃኒት በኦርቶዶክስ ቤተክርስቲያን ጥምቀት ያድናል? አንድ ሰው አንድ ያቢኒ በጣም ከይቅርታ ጋር አንድ ሰው እምነትን ማወቅ ስላለብኝ ነው ልደቴ። ይድናል። ክርስቶስ ኢየሱስን ሳይለብስ ቆይ አንዴ እስካሁን እየጠየቀኝ ስለሆነ አንዴ እምነት ልወቀውና ችግር የለውም። እዚሁ ማርቆስ 16 ላይ እኮ አንድ ጊዜ በጣም ከይቅርታ ጋር እየጠየቀኝ ከሆነ ልደቴ አንዴ እኔ ጀምሬያለሁ፣ ከዛ ትቀጥላለህ አንተ። ሰው ክርስቶስ ኢየሱስን ጠይቀኝና ቀጣይ አንዴ የአንተን እምነት ማወቅ ስላለብኝ ልጠይቀሽ ከፈቀድክልኝ። ይህን ጠይቀኝ፣ ችግር ልጠይቀህ እየጠየቁ ነው። ሰው ክርስቶስ ኢየሱስን ሳይለብስ የእግዚአብሔር ልጅ መሆን ይችላል? መጽሐፍ ቅዱስ ስለመልበስ ብዙ ቦታ ያወራል። ለምሳሌ ትሕትና ልበሱ፣ ክርስቶስን ልበሱ ይላልና መልበስ ማለት በክርስቶስ ትምህርት መኖር ስለሆነ በክርስቶስ ትምህርት የማይኖር ሰው አይደለም። እኛ የምናወራው በጥምቀት ክርስቶስን ስለመልበስ ነው። እና ገላትያ 3:27 ላይ ምን የጠመቅን ሁላችን ማን ለብሰናል ይላል እኮ። ክርስቶስን መልበስ ማለት ምን ማለት ነው? በጥምቀት ማለት ነው። በጥምቀት እንለብሰዋለን። ያ መልበስ ማለት ግን ምን ማለት ነው? ከአሮጌነት አዲስ ማንነት መያዝ፣ ከራቁትነት ክርስቶስን መልበስ፣ አዲስ ህይወት ማግኘት። አዲስ ህይወት ማግኘት ማለት ከአሮጌ ህይወት መውጣት ማለት ነው። ምክንያቱም ክርስቶስን የለበሰ ሰው አዲስ ህይወት ነው የሚያገኘው በክርስቶስ። በትክክል። ስለዚህ ስትጠመቅ አንተ ከዛ ህይወት መላቀቅን ታሳያለህ እንጂ ከዛ ህይወት መላቀቅህን ከዛ ህይወት መላቀቅህን ግን ከዛ ህይወት መላቀቅህን ግን ወይም ከዛ ህይወት መለየትህን ግን ወደዚህኛው ህይወት መምጣትህን በስራክ ነው የምታሳየው አይደለ? ለምሳሌ አሁን ተጠምቀ ከዛ ህይወት ተለይቻለሁ ብለህ በዛው ህይወት የምትኖር ከሆነ ምንድን ነው ልዩነቱ? በጣም ከይቅርታ ጋር ያልተጠየቀውን ጥያቄ ለመመለስ አትሞክር። እሺ፣ ለአንተም ድካም ነው የሚሆነው። እያብራራውልህ ነው። ስለዚህ የምታብራራውም ደግሞ በጥያቄ ላይ ያለውን ነገር ነው። እሺ፣ የተጠየቀው ነገር ላይ ነው እንጂ ማብራራት የሚጠበቅብህ ያልተጠየቀው ወይም ደግሞ ያልተነሳው ቦታ ላይ ማብራራት ምንም አይጠቅምም። ያ ልክ ስለሆነ ከኮንቴክስቱ ከሀሳቡ ወጥተህ ስለ ልደተ ቃል የተጠየቅ አሁን ስለ አቢኒ ብታወራ የተጠየቀው ነገር ላይ ፎከስ አድርግ። ሰው ክርስቶስ የሚለብሰው በጥምቀት እንደሆነ መጽሐፉ ይናገራል አይደለ? ገላትያ 3:27 ክሊር የሆነ ጥቅስ ነው። ለብሳችሁ ይታያል። ምን ስንል ነው ክርስቶስ የምንለብሰው ነው?
ያ ስንጠመቅ ግን መልበስ ማለት ያው ክርስቶስ ሆነናል ምናምን የሚለውን ፖይንት ሳይሆን በዛ ትምህርት መኖራችንን የምናመላክትበት እንደሆነ ቀላል ነገር አይደለም። ክርስቶስን መልበስ ማለት ቀላል ነገር አይደለም አይደል? አዎ ቀላል ነገር አይደለም። ስለዚህ በቀጥታ ከመዳናችን ጋር የተሰፋ ጉዳይ ነው አይደለም? አዎ ይነጣጠላሉ ብዬ አላምንም። በጣም ጥሩ። ስለዚህ ክርስቶስን ከመልበስ በፊት የሚገኝ መዳን የእግዚአብሔር ልጅነት አለ። በእምነት በኩል የእግዚአብሔር ልጆች ሆናችኋል ይላል ቃሉ። ለቃሉም ግዴታ መታመን ደግሞ አለብን። በጣም ጥሩ። ይህንን በሚናገር ሰዓት ላይ በእምነት በኩል የእግዚአብሔር ልጆች የምንሆነው ጥምቀትን ኤክስክሉድ አድርገን ከጥምቀት በፊት በእምነት የእግዚአብሔር ልጆች ሆነ ከዛ በኋላ ደግሞ ከተጠመቅን በኋላ ክርስቶስን ለብሰን ሁለት የተለያዩ ነገሮችን ነው የምናገኘው ነው እያልክ ያለው? አይ አይደለም። እዛው ጋር ቃሉን ስታየው በእምነት በኩል የእግዚአብሔር ልጅ ሆናችኋል ይላል። ስለዚህ ስናምን የእግዚአብሔር ልጅ ሆነናል ማለት ነው። ይቆማል እዛ ጋር ክፍሉ? አይቆምም እኮ የእግዚአብሔር ልጅ ሆነ ደግሞ ትጠመቃለህ፣ ካመንክ በኋላ ስለምትጠመቅ ማለት ነው። አሁን ስህተቱ የሚጀምሩ ምን መሰለህ? በጥምቀት ብቻ በእምነት ብቻ የእግዚአብሔር ልጆች እንሆናለን ብለህ የምትናገር ከሆነ ከቀጣዩ ጥቅስ ጋር ትጋጫለህ። ምክንያቱም ቁጥር 26 ያለቀ ሀሳብ አይደለም፣ በቁጥር 27 ውስጥ የሚጠቃለል ሀሳብ ያለው እንደሆነ ራሱ መጽሐፉ የሚናገር ጉዳይ ነው። እኔ አሁን ሀሳብህ አላገኘሁትም። አሁን ከዳኒ ጋር የሚመሳሰላት ሀሳቤን አንዴ እንድታገኝ ልጠይቅ። እኔ በጥያቄ ላገኘው ሀሳብህን ከይቅርታ ጋር ምክንያቱም ብዙ ነገር እምነትህንም ምን አሁን ስላላወቅኩኝ ነው። እኔማ እናገራለሁ፣ እኔ እምነቴን እናገራለሁ። ያንተን እምነት ግን አንድ ጊዜ አስወራኝ ፕሊዝ፣ አንድ ጊዜ አስወራኝ። 150 ቦታ ስለሆነ እየረገጥክ ያለኸው በጣም ክሊር የሆነ ግልጽ የሆነ ነገር እንድትነግረኝ ይፈልጋሉ። ግልጽ የሆነ ነገር ምክንያቱም አሁን ዳኒ አረበናት አንተ ኃጢአተኛ እንቃወማለን። ምን አይነት ጊፍት ነው የምትሰጠኝ? በጣም ታሳፍራለህ፣ ታሳዝናለህ። እኔ በቀጥታ ፕሊስ የእግዚአብሔር ቃል የተማማርን እኔ የጠየኩ ያለሁት ዳኒ ለምሳሌ ስጠይቀው በእምነት ብቻ ነው የሚዳነው አለ። ኦኬ እሺ፣ በእምነት ብቻ ይዳናል ሲለኝ ዳኒ ጥምቀትም ሆነ ቅዱስ ቁርባን የዘላለም ሕይወት ላይ መዳናችንም ላይ ምንም አይነት ነገር እንደሌለው ግልጽ አድርጎ አስቀምጦልኛል። ጭራሽ የዳነ ሰው ነው የሚጠመቀው፣ ከዛ በኋላ የዳነ ሰው ነው ቅዱስ ቁርባን የሚወስደው እንጂ ከመዳናችን ጋር ጥምቀቱም ሆነ ቅዱስ ቁርባን ምንም ነገር እንደማያገናኘው ዳኒ እምነቱን ግልጽ አድርጎ ነግሮኛል። አንተ ግን ማርቆስ 16 ላይ ስመጣ ያመነ የተጠመቀ ይድናል ስለ ኦፍኮርስ ይድናል። ስለዚህ እምነትና ጥምቀትን ሳትለያይ ያስረዳሃል። እንደዚህ ከሆነ እምነትህ ሰዎች አምኖ ሲጠመቁ ይድናሉ ለምታመን ከሆነ ጥምቀት ለድነት የሚለውን ትምህርት ትቀበለዋለህ ወይስ አትቀበለውም ነው? እኔ እስካሁን ጥምቀት ለድነት ምናምን የሚል ስላላየው ለቃሉ ለመታመን ሰው ሲያምንም ይድናል፣ አምኖ የተጠመቀም ይድናል ይላል። አዎ ይድናል ነው የምልህ። ነገር ግን አሁን ፈለገ ማን ልደትዬ አንዴ ቆይ ፕሊስ አንዴ እስቲ አፋፊ ላትቁማ እኮ አንዴ እሺ እዚሁ ጋር ልጠይቅህ እኮ ነው። ቆይ አንዴ እዛው ማርቆስ 16 ላይ አንተ ሳታጠራው አንዴ ይቅርታ አድርግልኝ። አንተ ሳታጠራው ምን አይነት ጥያቄ ነው የምጠይቀኝ? አምኖም ይድናል አምኖ ይድናል ስትል በእምነቱ ብቻ ይድናል እያልከኝ ነው ወይ? ይህን ነገር እያጠራህ እንድትሄድ በእምነቱ ብቻ ይድናል እያልክ ነው ወይ? አሁን ክሊር ማድረግ መቻል ያለብን ነገር ይሄ ነው። በእምነት መዳን ይሄ ክርስቲያናዊ ትምህርት ነው። ምንም አይነት እንጸት የሌለበት ትምህርት ነው። ችግሩ ብቻ የምትል ቃል አብረው ስትመጣ ብቻ የምትለው ቃል ተያይዛ የምታመጣው ችግር ነው። በእምነት መዳን የሚለውን ትምህርት ልክም ሰትም ሊያደርገው የሚችሉ። ስለዚህ አሁን ሁለት ነገር ተናግረሃል አንተ። በእምነትም ይዳናል፣ አምኖ በመጠመቅም ይዳናል። በሁለቱም ይዳናል እያልክ ነው። በእምነት ይዳናል ስትል በእምነት ብቻ ይዳናል እያልክ ነው ወይ? አይ ብቻ ምናምን እስከሆነ አላልኩኝም፣ ግን ሰው ሲያምን ይድናል። ይህን ግልጽ አትደባብሷ አቢኒ፣ እምነትን ግልጽ አድርገህ ተናገር። ስለዚህ በእምነት ብቻ ይዳናል የሚለው ትምህርት የአንተ እምነት አይደለም። ባጭሩ እየጨረስን እንድንሄድ ከይቅርታ ጋር በእምነት ብቻ ስልኩ ሰው ያለ ስራ ይድናል፣ ያለ ስራ በእምነት ይድናል እያልኩ ይኸው እኔ ያ ነው ኮንቴክስቱ። እምነት ብቻ ማለት ሲጀመር ጌታ ኢየሱስ ምስክር ቸርቹን ዘግቶ ነው የሚወጣው። ወደ ሌላ አትሄድ። ስለ ስራ አላወራውም፣ ስለ ስራም እየተወራም አይደለም። አንዴ ክሊር አድርገህ ነገር በእምነት ብቻ ይዳናል የሚል እምነት ነው ያለ ወይንስ በእምነት ይዳናል ነው እያልክ ያለው? በእምነት ብቻ ይዳናል ስራን እያስገባው አይደለም ካልከኝ ስለሱ አይደለም ግን ይነጠው የኔ ጥያቄ በእምነት ብቻ ይዳናል ስትል ይቅርታ አላልክም እስካሁን
በእምነት ይዳናል ስትል ብቻ የምትለውን ቃል ስለማታምንባት ነው ወይ? በአጭሩ በእምነት ብቻ ይዳናል የሚለውን አትቀበለውም ወይስ ትቀበለዋል? ይህን መልስልኝ። አሁን እኮ በእምነት ብቻ ስንል እኛ ስራን ስለማናስገባ ነው። ሰው ያለ ስራ በእምነት ብቻ ነው የሚድነው እያልን ነው። እምነት ብቻ ማለት በቃ ይሄንን አንተ ትቀበላለህ አትቀበልም? ኦኬ እንደዛ ከሆነ ሚስጥራትን የሚያገል አይደለም። ግን ሚስጥራትን የሚወስዱ ሰዎች እነዛ የሚወስዱ ሰዎች ግን የዳኑ ናቸው። ሚስጥራትን የሚያገል አይደለም ስትል ሚስጥራትን ለመዳን ትጠቀምባቸዋለህ ማለት ነው። እንደዛ ካልሆነ አገላህ እንታደስባቸዋለን። በክርስቶስ ግን አምነው የዳኑ ሰዎች ናቸው የሚወስዱት። መቼም ቢሆን በቀጥታ እንደማትመልሰው አውቃለሁ። በቀጥታ እየመለስኩልህ እኮ ነው። ፈለገ አንተ በቀጥታ የመለስክ ቀን ማለት ነው እኔ ተነስቼ ቆሜ ያጨበጨብልህ። በፍጹም አትመልስም። የትኛው ፕሮቴስታንትም ደግሞ በቀጥታ የመመለስ ሞራልም ድፍረቱም የለውም። እኔ ብዙ ጊዜ ነው የምናገረው። ደሞመንት ፕሮቴስታንት ጥያቄ በቀጥታ የመለስ እስካሁን አንተ ነህ ጠያቂ። እኔ እስካሁን እየጠየቅኩ ያለሁት በስህተትም ቢሆን ጥርት ያለ እምነትን ማግኘት ስላልቻልኩ እጠይቃለሁ። ብትመልስልኝ ድሮ እኔንም ጠይቀኸኝ ወደ ሌላ ቶፒክ ውስጥ ገብተን ነበር። ሜይ ቢ ምናልባት ለሌላ ሰው እድል ሰጥተን ሊሆን ይችላል። መለስኩልህ። በቃ አሁን ይሄ ነው መልስ። የኔ ሰው በእምነት ብቻ ያለ ስራ ይድናል አልኩ። የኔ ጥያቄ ሰው በእምነት ብቻ ያለ ስራ ይድናል። እኔ ስራን መዳን ውስጥ አስገብቼ እየጠየቅኩኝ አይደለም። እምነት ብቻ ስትል ለመዳኔ ነሰሰርሊ ለመዳኔ ጥምቀትና ቅዱስ ቁርባን አያስፈልጉኝም እያልክ ነው ወይምስ አይደለም? ስለ ስራ አላወራሁም እኔ። አያስፈልጉም አይደለም። ስለዚህ ጥምቀትና ቅዱስ ቁርባን ለመዳን በቀጥታ ያስፈልጋሉ ወይስ አያስፈልጉም? አስፈላጊ ናቸው፣ የክርስቶስ የተሰጠን ጸጋዎች ስለሆኑ። ስለዚህ ለመዳን ያስፈልጋል ቅዱስ ቁርባንም ሆነ ጥምቀት አስፈላጊ ናቸው። ነገር ግን የዳኑ ሰዎች ናቸው የሚወስዱት። አስፈላጊ ከሆነ ያልዳነ ሰው አይደለም የሚወስደው። ከዳንክ ለምንድን ነው የምትወስደው? ጥምቀቱን ኦልሬዲ ከዳንክ ለምንድን ነው ታዲያ የምትጠመቀው? ኦልሬዲ ከዳንክ እናንተ ጋር ቅዱስ ቁርባን ያልዳነ ሰው ነው እንደሚወስደው። ለመዳን ነው የምንወስደው በመጀመሪያ ፍሮም ዘ ቬሪ ቢጊኒንግ። ገና አዲስ ሰው ለምሳሌ አንተ አሁን ክርስቲያን አይደለም፣ ወደ ቤተክርስቲያን ብትመጣ ቅዱስ ቁርባኑን የምትወስደው የመጀመሪያ ለመዳን ነው የምትወስደው። ከዳንክ በኋላ ግን ደግመህ ደጋግመህ የምትወስደው እግዚአብሔርን በመምሰል እንድታድግበት፣ በኃጢአት ብትወድቅ ድጋሚ ከኃጢአት ልትነሳበት ነው። እኔ አሁን እየጠየቅኩ ያለሁት አንተ ስትጠመቅ ቁርባን ለመዳን የሚወስድ ከሆነ ቁርባን ለመዳን የሚወስድ ከሆነ ሲጠመቅስ ድኗል? እሺ ሲጠመቅ ድኖ ነው ማለት ነው ቅዱስ ቁርባን የሚወስደው ወይስ ሲጠመቅ ስላልዳነ ነው ቅዱስ ቁርባን የሚወስደው? የኔን እምነት በእኔ ሰዓት ላይ አስረዳለሁ። አሁን የአንተ እምነት በአጭሩ ማርቆስ 16 ላይ ራሱ አትድኑም ማለት ነው አይደለ? አንድ ጊዜ ብራዘር እያዳመጥክ እንጂ ጥያቄ እየጠየቅ ነው። ጥያቄን በስርዓት መልስ። የገባኸው ልትጠየቅ ነው አይደለ? ስትጠየቅ መለሱለት። እየደጋገመ ጠየቀኝ መለሱለት። ጥያቄ ስጠይቅ ጥያቄውን አዳምጠው፣ ጥያቄውን በቀጥታ መልስለት እና በመሀል አትግባ ፕሊስ። ረጅም ነገር አታውራ። ስምህ ማን ነው ስትባል ስለ እድሜ አትናገር። እኔ በቀላሉ እንደዚህ አደባብሰ ምናምን እንድታልፍ አልፈቅድልህም። በጣም ከታላቅ ይቅርታ ጋር ስለምጠይቅ ነገር ትመልስልኛለህ፣ ስላልጠየቅኩ ነገር እንድትመልስልኝ እኔ አልፈቅድም፣ እድሉንም አልሰጠህም። ምንም ችግር የለውም። ከመለስክልኝ እኮ አልኩ በቀጥታ ክሊር ካደረግከው ወደ እኔ ጥያቄ እንገባለን። እኔንም ጥያቄ ይጠይቀኝ፣ ምንም ችግር እኔ አይደክመኝም። አንተን እስካልሰለቸ ድረስ ምናልባት ታይም ለመጠቀም ደጋግሜ ጠይቄ ግን ደሴም እዛው ከሆነ አሁንም ውሃ ሞጭ ከሆነ አስወርዳለሁ። እምነትን የምትናገር ቀን በክብር ሰዓት ጊዜና ሰጥቼ አወራለሁ። አሁንም በድጋሚ ነው የምጠይቅህ፣ ይህን ነገር ክሊር አድርገው። ጥምቀትና ቅዱስ ቁርባን ከመዳን ጋር ቀጥተኛ ግንኙነት አላቸው? የስ አልከኛው ብለኛል። ኦኬ እሺ፣ እንደዛ ከሆነ አምነህ የምትጠመቀው ለመዳን ነው ወይንስ ስለ ዳንክ ነው? እኔ የምጠመቀው ስለ ዳንኩ ነው። ታዲያ እንዴት ነው ጥምቀት ከመዳን ጋር ግንኙነት ያለው? ኦልሬዲ አንተ የዳንክ ሰው እኮ ነው የምትጠመቀው። የእግዚአብሔር ጸጋ ስለሆነ ወይም ኢየሱስ ክርስቶስ የተሰጠ ስጦታ ስለሆነ፣ ስለዚህ ከመዳን ጋር ያገናኘውን ባጭሩ ማለት ነው ጥምቀት። ኦኬ ኦልሬዲ መጽሐፍ ቅዱስ በማመኔ ጥቅሱን እኮ ማንበብ ትችላለህ። በማመኔ ከፍርድ አምልጣል ስለሚለኝ ከፍርድ ስላመለጥኩኝ ይጠመቃለሁ እላለሁ። ፋይናሊ እንደዚህ ለምን ታደክመኛለህ? ተመለሰልሽ አንዴ ሚውት አድርግልኝ። ስለዚህ እምነት ብቻ የሚለው ትምህርት
አንተም ከሚስጥራት የተለየ ነው ለአንተ። ምክንያቱም ሚስጥራት በቀጥታ እስካላዳነው ድረስ አይኔ ስለምጠመቅ ምናምን ብለህ ሌላ ማብራሪያ መስጠት አይጠበቅም። በቃ ይህንን ነበር እስካሁን ድረስ እንድትናገር የፈለግኩት። ምክንያቱም የምትጠመቀው ስለ ዳንክ ነው ወይ ስለ መዳን? ስለ ዳንኩኝ ነው የምጠመቀው የምትል ከሆነ ሞመንት አይ እኔ ስለ ዳንኩኝ ነው ጥምቀት የሚያስፈልገኝ ካልክ ጥምቀት ለድነት የሚለውን ወደ ጎን አድርገዋል፣ ወይም ያመነ የተጠመቀ የሚለውን ትምህርት ወደ ጎን አድርገዋል። በእምነቴ ብቻ ድናለሁ፣ ከዛ በኋላ ከዳንኩኝ በኋላ እጠመቃለሁ። ይሄ ማንኛውም ትምህርት ነው። እምነት ብቻ የሚለውን ትምህርት ለዚህ ነው ከሚስጥራት የሚለይ አጋንንታዊ ነው ያስባለው። ይሄ ነው ቃል ነገር ሰውን በግልጽ እናወራ። አሁን እኔ ልጠይቀሽ ልደት፣ በእናንተ በኦርቶዶክስ ቤተክርስቲያን ያመነ የተጠመቀ ይድናል ይላል አይደል? ስለዚህ የተጠመቀ ሰው ይድናል አምኖ ሲጠመቅ። ስለዚህ የዳነ ሰው ነው ማለት ነው ቅዱስ ቁርባን የሚወስደው ሜሮን የሚወስደው የሚቀባውና ቅዱስ ቁርባን የሚወስደው። ቀጥታ መልስልኝ። እሺ የዳነ ነው ቅዱስ ቁርባንና ሜሮን የሚወስደው? በቀጥታ ነው መልስልን። አንተ ፍሬም ባደረክልኝ መንገድ አይደል መልስልን። እኔ ግን በቀጥታ ነው መልስ። አለባብሰን አታልፍ ብዬ አንተ በሰራው ቦይ ሳይሆን የምፈሰው የጠየቀኝ ጥያቄ ግን በቀጥታ መልሳ ክርስቲያን ስለሆንኩኝ። በጣም ጥሩ ጥያቄ። በመጀመሪያ ደረጃ በእኛ በቤተክርስቲያን ትምህርት ድነት እንደ ኮሌክቲቭ ነው። አንዱ ከአንዱ ተነጣጥሎ የሚደረግ ነገር አይደለም። ጥምቀት ከቁርባን ቁርባን ከሜሮን ሶስቱም በአንድ ቀን በተመሳሳይ ሰዓት የሚከናወኑ ስለሆኑ በአንድ ቀን የሚከናወኑ ነገሮች ስለሆኑ ጥምቀትም ያድናል ስል ጥምቀትም ቁርባንም ያድናል ስል ሜሮንም ወይም ደግሞ መንፈስ ቅዱስ መታተም ያድናል ስል የራሳቸው የተለያየ መዳኖችን ይሰጡኛል እያልኩ ሳይሆን ሶስቱ በአንድነት ተሴም ላይ ስጠቀማቸው እድናለሁ። ከሶስቱ አንዱ ቢጎል ከሶስቱ ድነትን ፍጹም አያደርገው ሙሉም አያደርገው። ጥምቀቱ ክርስቶስ እንድለብስ ያደርገኛል። ቁርባን ከክርስቶስ ጋር ያገናኛል። መንፈስ ቅዱስ መዳኔን ያትማል። ስለዚህ እነዚህ ሶስቱ ሲከናወኑ አንድ ሰው ዳነ ብለን መናገር እንችላለን ማለት ነው። ምንድነው መሰለ ልደት፣ የእኔ ጥያቄ ልክ ሰው አምኖ ከተጠመቀ ያምናል። ከዛ በኋላ የቤተክርስቲያን ትምህርት ይማርና ይጠመቃል። ከተጠመቀ በኋላ ሜሮን ተቀብቶ ቅዱስ ቁርባን ይወስዳል። ስለዚህ በአንድ ቀን። ስለዚህ ልክ ተጠምቆ እንደወጣ ኦልሬዲ ሰውዬ ይድናል ማለት ነው አይደለ? ምክንያቱም ተጠምቋል። በእኛ በኩል እንደዚህ አይነት የሚባል መከፋፈል ወይም መነጣጠል የለም። ምክንያቱም መንፈስ ቅዱስን ሳይቀበል አንድ ሰው ዳነ ብለን መናገር አንችልም። ስለዚህ አልዳንም ማለት ነው። እንደዛ ከሆነማ ሶላ ጥምቀት፣ ሶላ ሜሮን፣ ሶላ ቁርባን ልታመጣ ነው ማለት ነው። እኛ ጋር እንደዛ አይደለም። ኦኬ ማብራት። ስለዚህ አምኖ ሲጠመቅም አልዳንም ማለት ነው አይደል? ሚድነው አምኖ ተጠምቆ የጌታን ስጋ እና ደም ተቀብሎ በመንፈስ ቅዱስ በሚታተም ሰዓት ላይ ይድናል። የእኛ ትምህርት ይሄ ነው። ስለዚህ ማርቆስ 16 ላይ ያመነ የጠመቀ ይድናል ይላል። ነገር ግን በእናንተ እምነት አምኖ ሲጠመቅ አልዳንም፣ ቅዱስ ቁርባንና ሜሮን ከወሰደ በኋላ ነው ማለት ነው የሚድነው። ፋላሲ አልፈቅድልህም። ከዚህ በኋላ የተናገርኩት ነገር ላይ ፖይንት ሄሲ ጀነራላይዜሽን እንድታደረግ አልፈቅድልህም። በስነስርዓት የምታወራ ከሆነ ታወራ። ቀጥታን የጠየቁ አንድ ጥያቄ ነጣጥየዋለሁ። እኔ ሳብራራ እስካሁን ድረስ ስትል የነበረው ያመነ የተጠመቀ ይድናል ስትል ነበራል። እኔ ሳወራ ስለ መዳን ሳወራ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ሜሮን ሳወራ ነጣጥያ አወርቻለሁ እኮ። እስካሁን ድረስ ያመነ የተጠመቀ ይድናል ስትለኝ ነበረ። አሁን ግን ምን ማለት ጀመርክ? ሁሉንም ካረገ በኋላ ነው የሚድነው አልክ አይደለ? ነጣጥያ አወርቻለሁ። አንዴ ነው ለመጨረሻ ጊዜ የሚጠይቅ ነጣጥያ አወርቻለሁ አላ። አሁን ስታወራ ሁሉንም ካደረገ በኋላ ነው የሚድነው አልከኝ እኮ። አሁን ስታወራ ልደት፣ አሁን ስታወራ ሰው አምኖ ሲጠመቅ ቅዱስ ቁርባን እንዳንተ አይነት ከሰፈር እኔ ያልኳችሁ ፕሮቴስታንት በቀጥታ መመለስ መናገር የቻለ ቀን ማለት ነው። የቻለ ቀን ቸርቻቸውን እየቆለፉ ነው የሚመጡት ነው ብላችሁ እየዘጉ። ይሄ እንደ ትንቢት አይደለም የምናገረው፣ በቀጥታ እዚህ ላይ ከማየው ነገር ነው የምነግራቸው። የተጠየቁትን ጥያቄ የመለሱ ቀን ማለት ነው። ለኛ ቤተክርስቲያን በጣም ደስ ከሚል ሁኔታ ሰው ያምናል፣ ይጠመቃል፣ ይቆርባል። እነዚህ በአንድ ጊዜ የሚፈጸሙ ነገሮች ናቸው። ጥምቀት ብቻውን ወይም ጥምቀት ልካውን እኮ ጥምቀት ብቻ፣ ቁርባን ብቻ፣ መንፈስ ቅዱስ መቀበል ብቻ የሚል ትምህርት ልንሰራ እንደዛ ሲጀመር አንሰራ።
ዳኒ ላተልቀውና ኦኬ ኤኒዌይስ እሺ የማንን ማስረጃ ቀረብክልን ዳኒ? የኢየሩሳሌሙ ጳውሎስ መቼ እንደተጠመቀ መንፈስ ቅዱስ እንደተሞላ ያብራራበትን ክፍል ነው የከፈትኩልህ። ቅድም ያየነው ዮሐንስ አፈወርቅ ነው። የኢየሩሳሌሙ ቄርሎስ ቮሊዩም 7 ላይ ካቴኬቲካል ሌክቸር ሴክሽን 17 ላይ ነው ያለው። ካቴኬቲካል ሌክቸር ሴክሽን 17 ማለት ነው። ስለዚህ እዚህ ጋር እንመጣና ይኸው እዚህ ጋር አለ እንደምታየው and straight away the spirit's mighty working changed the blindness of Paul's eye into newness of sight. ያው የመንፈስ ቅዱስ ኃያል ስራ ማለት ነው። የጳውሎስን አይነ ስውርነት ፈውሶ ያው አዲስ እይታ ሰጠው፣ አዲስ ሳይት ሰጠው ይላል። and having vouchsafed his seed አንድ ትንሽ ወደ ላይ ከፍ አድርገው ካቀለምከው ወደ ላይ ትንሽ አንድ ወደ ላይ ከፍ አድርገህ አንብብል። ትንሽ ከፍ አድርገው ከሱ በላይ ያለው እንትን ነው ጥቅሱ ነው ያለው። አንዴ ትንሽ ከፍ አድርገውና ትንሽ ከፍ ከዚህም በላይ አይ ነው በቃ 26 ብሎ ይጀምራል። በቃ ከሱ ጀምሮ እንትን ይቀርታ። ኦኬ 26 ላይ እንደዚህ ይላል with this Holy Spirit Paul also had been filled after his calling by our Lord Jesus Christ. ጳውሎስ በመንፈስ ቅዱስ የተሞላው በኢየሱስ ክርስቶስ ከተጠራ በኋላ ነው ይላል። Let godly Ananias came as a witness to what we say, and he who in Damascus said to him, the Lord, even Jesus who appeared to thee in the way which thou camest, has sent me, that thou mightst receive thy sight and be filled with the Holy Ghost ይላል። ስለዚህ ጌታ ኢየሱስ ክርስቶስ ጌታ ማለት ነው፣ ለአናንያ ማለት ነው። ታይቶታል ቀጥልሽ ትርጉሙ አታርቁ ታስተካክለው ነው ወደዚህ አድርግ። ኦኬ ስክሮል አፕ ለማድረግ ነው ስክሮል አፕ ለማድረግ ነው። ከዛ and straight away the Spirit's mighty working changed the blindness of Paul's eye into the newness of sight, and having vouchsafed his seal unto his soul ማህተሙን በመንፈስ ቅዱስ ካደረገው በኋላት ማለት ነው made him a chosen vessel to bear the name of the Lord who had appeared to him before kings and the children of Israel, and rendered the former persecutor an ambassador and God's servant, one who from Jerusalem and even unto Illyricum fully preached the gospel and instructed even imperial Rome and carried the earnestness of his preaching as far as Spain, undergoing conflict innumerable and performing signs and wonders of him for the present enough ነው የሚለውና ስለዚህ 27 ነው እንዴ? አንድ 27 ላይ ይቅርታ ወረደ ቁጥር 27 ላይ ምን እንደሚለው in the power of the same Holy Spirit Peter also ይላል። ስለ ጴጥሮስ ነው የሚያወራው፣ ስለ ጳውሎስ አይደለም የሚያወራው። በመንፈስ ቅዱስ Holy Spirit Peter also ምን አገናኝ? ችግር እናነባዋለን፣ ግን ስለ ጴጥሮስ ነው የሚያወራው እንጂ ስለ ጳውሎስ አይደለም። in the power አንብቡ in the power of the same Holy Spirit Peter also, the chief of the apostles and the bearer of the keys of the kingdom of heaven, healed Ananias the paralytic in the name of Christ at Lydda, which is ስለዚህ ቄርሎስ የኢየሩሳሌሙ ጳውሎስ በመንፈስ ቅዱስ የተሞላው ወዲያው ነው እያለ ነው። ምን ታስባለህ? ኤግዛክትሊ ቅዱስ ቄርሎስ እንደዛ ይላል። ቴንክ ዩ። ስለዚህ ምን ተስማማን? ከአባቶች አምጣ ብለኸኝ አምጥተናል። ያ ቅዱስ ዮሐንስ አፈወርቅን አምጥተህ ነበረ። ቅዱስ ዮሐንስ አፈወርቅ በእርግጠኝነት አልተናገረውም። ሜቢ ከጥምቀት በፊት ተቀብሎታል የሚል ሀሳብ ነበር ያቀረበው ልክ እንደ ቆርኔሌዎስ። እዚህኛው ክፍል ላይ ደግሞ
ሆሊ ስፒሪት ደማይቲ አይኑን እንደከፈተለት ይነግረናል። እና አትሞታል፣ ለይቶታል፣ ለወንጌል አዘጋጅቶታል ወዲያው ነው የሚለው። እሺ ኦኬ፣ ቅድም ተናግሬያለሁ። ምን የተናገርኩት ነገር ፖይንቷን መጽሐፍ ቅዱስ ላይ በቀጥታ ከጥምቀት በፊት ነው የሚለውን ክሊርሊ አላስቀምጠውም። እንደገና ደግሞ ከጥምቀት በኋላ ነው የሚለውን ክሊርሊ አስቀምጠው። ግን እንዳጠቃላይ ደሴም ታሪክ ወይም ደግሞ ተመሳሳይ ታሪክ በቆርኔሌዎስ ሕይወት ላይ ተመልክተናል። ከጥምቀት በፊት መንፈስ ቅዱስን የተሞላ ቆርኔሌዎስ አለ። እሱ ብቻ አይደለም፣ ጭራሽ በልሳኖችም እስኪናገር ድረስ። ስለዚህ ይሄ መሆኑ ጥምቀት ለሰው ልጆች የሚሰጠውን ድነት ወይም ጥምቀት ለሰው ልጆች የሚሰጠውን ድነት አይከለክለውም፣ ወይም ደግሞ ጥምቀትም ከመዳን ኮንሰፕት አያወጣውም የሚል እምነት አለኝ። መጽሐፍ ቅዱስ ግን ለምን እንደተቃወምኩት ታውቃለህ? ልደት አጋንንታዊ ነው ስላልክ እኮ አጋንንታዊ ነው አትበል። ሰው ሳይጠመቅ መንፈስ ቅዱስ ሊሞላ ይችላል። እኔ እሱን አጋንንታዊ አላልኩም ዳኒ፣ ልልህም አልችልም። ምክንያቱም አይኖ የቆርኔሌዎስን ታሪክ ዳኒ፣ እኔ አጋንንታዊ ነው ያልኩት ግን እኮ ዳኒ አንዴ ክፈተው እስኪ አንዴ ክፈተው ያሁኑ አንዴ ክፈተው። ይኸው ከፈትኩኛ። ላተልቀ አንዴ straight away the spirit might working changed the blindness of Paul's eyes የመንፈስ ቅዱስ ኃያል ስራ የመንፈስ ቅዱስ ስራ አይኑ ሰውር አይኑ እንዲበራ አደረገ እንጂ መንፈስ ቅዱስ ከሞላ ይላል እዚህ ላይ እዚህ ጋር እኮ እንትን አለ፣ ሴሚኮለን አለች እኮ። ግን መንፈስ ቅዱስን መሞላቱ ሲናገር ከዚህ እሱ ሁለተኛው ነው። ሁለት ነገር አለ የተሰራው። አንደኛ አይኑ ተከፈተ፣ ሁለተኛ በመንፈስ ቅዱስ ተሞላ። በመንፈስ ቅዱስ መሙላቱ እዚህ ጋር ነው አይደለም መጽሐፉ የሚናገረው። አንዴ ዳኒ አም ሶሪ እሱ ጋር ያዝልኝ። ቴንኪዩ ማናት ጽናት የምትባል ልጅ ናት ኮመንቷን ያየሁት። ኢትስ ኦኬ እናንብበው እኮ እዚህ ጋር አለ። ቀጣው አንዴ ዳኒ ጠብቀኝ። ሐዋርያት ሥራ 9:17 ቃሉ ምንድነው የሚለው? ሐናንያ ሄዶ ወደ ቤት ገባ፣ እጁንም ጭኖበት ወንድሜ ሳውል ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ደግሞ ታይ ዘንድና መንፈስ ቅዱስም ይሞላበት ዘንድ ላከኛል። ምን ትልና ታይ ዘንድና መንፈስ ቅዱስም አንዴ ተረጋጋ። ታይ ዘንድና መንፈስ ቅዱስን ሞላበት ነው የሚለው። ስለዚህ እዚህ ላይ እንዲህ አይነት ያደረገው እንጂ መንፈስ ቅዱስን ሞልቶታል አይደል ዳኒ? ከዚህ ጋር ጀምረን እናንብብ። ከስክሪፕቶ ከመነካው ጋር ጀምረን እናንብባ። በስክሪፕቶ ከመነካው ጋር ማለት ነው። and having vouchsafed he sealed unto the soul በመንፈስ ቅዱስ ካተመው ከከለለው በኋላ ማለት ነው። made him a chosen vessel የተመረጠ ዕቃ አደረገው to bear his name ስሙን እንዲሸከም of the Lord who had appeared to him። እንዳጠቃላይ ጳውሎስ ሙሉ ለሙሉ አምኖ በመስቀሉም ሁሉንም ነገር ከጨረሰ በኋላ ያገኘው ማንነት ለምንም ተቋርጠኝ እኮ ሲል የሚጨርሰው እኔ እኮ ሲል ተደረገ ይላል። በምን ሲል ይላል እኮ እዚህ ጋር በመንፈስ ቅዱስ ነው። በመንፈስ ቅዱስ አይደለም። እሺ እኔ እኮ እየነካው ነው የምተረጉመው። በመንፈስ ቅዱስ ሲል መደረግን አይደለም የጠየቁ ያለሁት፣ በመንፈስ ቅዱስ መሞላትን ነው። በመንፈስ ቅዱስ መሞላትና በመንፈስ ቅዱስ ሲል መደረግ መታተም ልዩነቱ ምንድን ነው? ኖ እዚህ ላይ በመንፈስ ቅዱስ ሲል ተደረገ በመንፈስ ቅዱስ ታተመ እያለ አይደለም። መንፈስ ቅዱስ ይላል ሲል ይላል። አይደለም እንደዛ አይደለም። ወደ አማርኛ ተርጉሙ። አንዴ አይደለም ሙሉውን ስትሬት ወደ አማርኛ። እሺ እንደሱ ከሆነ በሞደርን እንግሊዝኛ ላድርገው። ሶሪ በሞደርን እንግሊዝኛ ማለት አማርኛ አድርገው፣ በቀጥታ አማርኛ አድርገው ወደ አማርኛ። ይሄ እቺ ኮምፒውተሬ አቅም የላትም እንደዚህ ማድረግ። ገና እዚህ ውስጥ ገብቼ አይፎን ውስጥ ገብቼ ነው ኦንላይን ማረጋት፣ ኮኔክትድ አይደለችም እና አይ ኒድ ሳም 2 ሚኒትስ
2 ደቂቃ። በዚህም መንፈስ ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ በዚህም መንፈስ ቅዱስ አሁን ስለ አካላዊ መንፈስ ቅዱስ እየተናገረ ነው። በዚህ መንፈስ ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ ተሞልቶ ነበረ። በደማስቆ ያለው ጌታ በመጣበት መንገድ የተገለጠልህ ኢየሱስ ልኮኛል። ታይዘን መንፈስ ቅዱስም ይሞላብህ ዘንድ አምላካዊ ሐናንያ ለምንለው ምስክር ይመጣል አለ። ወዲያውም የመንፈስ ቅዱስ ብርቱ ስራ የጳውሎስን አይኖች መታወር ወደ አዲስ እይታ ለወጠው። ማህተሙንም ልኮኛል አለው። ከዛ ምን ይላል? ወዲያውም የመንፈስ ቅዱስ ብርቱ ስራ የጳውሎስ አይኖች መታወር ወደ አዲስ እይታ ለወጠው። ማህተሙንም ለነፍሱ ከሰጠ በኋላ የተገለጠለትን የጌታን ስም በነገስታት በእስራኤል ልጆች ፊት ይኸውም ይመሰክር ዘንድ ይሸከም ዘንድ የተመረጠ ዕቃ አደረገው። እኛም አሳዳጁን አምባሳደርና መልካም አገልጋይ ሰጠው። ከኢየሩሳሌምም አልፎ እስከ ኢሊሪቆን ድረስ ወንጌልን ሙሉ በሙሉ እየሰበከ ንጉሠ ነገሥት ሮምን ሳይቀር ያስተማረው በስፔን ታላቅ ተጋድሎ ሆኖ ይሰብክ የነበረ ምልክቶችንም እና ታምራትን ማድረግ ስለሱ ለጊዜው ታዲያውን አንድ ዳኒ እኔም አንተም አሁን ይሄ የምን ማህተም ነው? ይሄ ምን ማህተም ነው? ማህተሙን የመንፈስ ቅዱስ ማህተም አይደለም? ሲል ኦፍ ሆሊ ስፒሪት አይደለም? አንዴ ቆይ ባይ ዘ ዌይ የምትጠራጠሩ ሰዎች ካላችሁ ይኸውና፣ ይሄውና የእንግሊዝኛ ይኸውና ላይ የተረዳው ጉዳይ ከብሎ ደግሞ ነው። ጉግል ነው ትራንስሌት ነው የተደረገው። እኔን አታምኑኝ። ጉግል ትራንስሌት ነው የተደረገው እና ምንም ስለዚህ ማህተም የተደረገው የመንፈስ ቅዱስ ማህተም አይደለም ወይ ነው ጥያቄው። ማህተሙ ለነፍሱ መንፈስ ቅዱስን ታትሟል ከመጠመቁ በፊት እያልኩ ነው ያለሁት። ባጭሩ በቀጥታ ማለት ያነበብነው የእንግሊዝኛው ቃል አይኖቹ እንደበራለት መንፈስ ቅዱስ ኃይል አይኑ እንደበራለት ይናገራል እንጂ በቀጥታ ለሁለት ነገር ነው የተላከው። አናንያ አንድ አይኑ እንዲበራ፣ ሁለት መንፈስ ቅዱስ እንዲሞላ ነበር የተላከው። ለሁለት ነገር ነው የተላከው አይደል ዳኒ? አዎ። ስለዚህ መንፈስ ቅዱስ እዚህ ጋር አትሞታል። መንፈስ ቅዱስ አትሞታል። አንዴ ዝቅ አድርገው እስኪ የእንግሊዝኛውን እንግሊዝኛውን እሺ፣ አንዴ ጀስት የሆነ መልእክት ገባልኝ። ይቅርታ ሚስጥር ነው። ክላሲፋይድ ዶክመንት እየመጣብኝ ስለሆነ ክላሲፋይድ ዶክመንት አውቃላችኋለሁ። ይኸው እንግሊዝኛው ጉግል ይኸው ያኛው ቁጥሩን የተረጎመበት ጋር ነው የምፈልገው። ቁጥሩን እንትኗን ተናግሮ አናንያ ይኸው እዚህ ጋር with the Holy Spirit ይላል። with the Holy Spirit Paul also had been filled with no ይኸው እዚህ ጋር የተለወጠ የለም ለማለት የመጀመሪያውን ጥቅሱን አሳይቶ ከዛ በኋላ ያብራራበትን ነው የምትነግረኝ። ጥቅሱን አሳይቶ እዚህ ክፍል ላይ ጥቅሱን አሳይቶ ጳውሎስ አይኑ በራ የሚለውን ይናገርና ከዛ በኋላ ግን በመንፈስ ቅዱስ ተሞላ ሳይሆን እያለ ያለው አጠቃላይ ቅዱስ ጳውሎስ ከዛ በኋላ ወደ ጌታ ከተጠራ በኋላ ምን አይነት ሰው እንደሆነ፣ ምርጥ ዕቃ እንደሆነ፣ አገልግሎትን እያንዳንዱን ነገሮች ሁሉም ነገር ካለቀ በኋላ ወደ ስራ ከገባ በኋላ ስላለው ሙሉ የህይወት ታሪክ ዘርዝሮ የሚናገር ክፍል ነው። ኦኬ፣ ዘርዝሮ የሚናገር ክፍል። ኤኒዌይስ ዳኒ እዚህ ላይ ብዙ መቆየት አይጠበቅብንም። ግን ፖይንቴ የኔ ፖይንት ምን መሰለህ? ትልቁ ፖይንት አሁንም ስቲል ክሊር የሆነ ነገር የለም። ከቅዱስ ዮሐንስ አፈወርቅ ትንሽ የኛ የተሻለ ሊሆን ይችላል፣ ግን ስቲል ክሊር የሆነ ነገር የለም። የኔ ፖይንት አሁን እኮ አጋንንታዊ ያበላ ብራዘር ነው። አጋንንት ላይ የተጻፈ ነገር አጋንንታዊ ትላለህ እንዴ? ኦፍኮርስ አዎ፣ ደግብልሃለሁ። እኔ መንፈስ ቅዱስን ከመቀበል ነው እላለሁ የምልበት ምክንያት ላስረዳ። እኔ ለአንተ ብዬ ነው። አረ ዳኒ ለእኔ ብለህ ከሆነ ችግር የለውም፣ አያሳስብህ። እምነት ብቻ የሚለው ትምህርት አሁንም እየተናገርኩ ነው። እምነት ብቻ የሚለው ትምህርት አዎ አጋንንታዊ ነው የምልበት ዋነኛ ምክንያት ከሚስጥራት ስለሚለይ ነው። ኦኬ፣ ከሚስጥራት ስለሚለይ ነው። ከጥምቀት በፊት መንፈስ ቅዱስን የተሞላ ቆርኔሌዎስ አለ ወይ? አዎ። እኔ እሱን አጋንንታዊ አላልኩም።
ሌላ ቦታ ላይ ደግሞ ሰዎች አምነው ጭራሽ ተጠምቀው መንፈስ ቅዱስንም ዘግይተው የተቀበሉ እንዳሉ መጽሐፍ ቅዱስ ይናገራል። እሱ ምንም አያከራክርም። ፖይንቱ እኔ የፕሮቴስታንቱ ትምህርት እምነት ብቻ የሚለው ትምህርት እጅግ በጣም ስህተት ነው፣ አጋንንታዊ ነው ያልኩበት። እምነት ብቻ የሚለው ትምህርት ቅዱስ ቁርባንን እና ጥምቀትን ከመዳን ውጪ ስለሚያደርጋቸው ኦፍኮርስ እደግመዋለሁ፣ አጋንንታዊ ነው። ተሳስቻለሁ ብትል ኖ እኔ ተሳስቻለሁ አይደለም። የኔ ፖይንት ምን መሰለ ዳኒሻ አልኩህ እኮ ቅድም እኔ በነገራችን ላይ ክሊር እያደረኩ ነው የተናገርኩት። አንተ በእርግጠኝነት ጳውሎስ መንፈስ ቅዱስን የተቀበለው ከጥምቀት በፊት ነው መጽሐፉ እዛ ላይ ክሊርሊ ከጥምቀት በፊት ነው የሚል ነገር ባያስቀምጥም አባቶች ጋርም ሄደን የዮሐንስ አፈወርቅም ማየት ሊሆን ይችላል የሚል ሀሳቡን አስቀመጠ። ቄርሎስም እንዳልከው በግልጽ አላስቀመጠም። እሱ አይደለም እኔ ከጥምቀት በፊትም ቢወስድ አልኩ እኮ መንፈስ ቅዱስን ሐዋርያው ጳውሎስ ከጥምቀት በፊትም መንፈስ ቅዱስን ቢወስድ የኃጢአት ስርየትን ያገኘው በጥምቀት እንደሆነ ደግሞ ሐዋርያ ሥራ ምዕራፍ 16 ከቁጥር 22 ላይ ግልጽ በሆነ መንገድ ይናገራል። ስለዚህ እኔ ችግሬ ታይም ፍሬሙ አይደለም፣ በዚህ ሰዓት ነው ወይንስ በዛ ሰዓት ነው የሚለው አይደለም። ታይም ፍሬሙ ደሞመንት አንተ ይህን ጥቅስ ያመጣኸው ጥምቀት ለድነት አይሆንም የሚለውን ነገር ለማስረዳት ማለት እሱ ጋር ነው ችግር። ጥምቀት ለድነት ሆኖ ያውቃል ብራዘር? ኦኬ በጣም ጥሩ። ኦፍኮርስ ግልጽ ነው። ለዛው አውጣው እስኪ ሐዋርያ ሥራ ምዕራፍ 16 ቁጥር 22 ላይ አውጣልኝ። ኦኬ 22 16 ላይ ኦኬ 22 16 ያው አንብበው እስኪ ምን ይላል? ኦኬ እንደዚህ ይላል። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ኦኬ በጣም ጥሩ። ስለዚህ ጳውሎስ ከኃጢአት መታጠቡን ያገኘው መቼ ነው? ከኃጢአት መታጠብ ስትል ምን ማለት ነው? ምንድን ነው የምትረዳው እዚህ ጋር? ቃሉ ላይ በቀጥታ አሁን መጀመሪያ ቃሉ ላይ ቴክስቱ ላይ እንግባባ። ወደ ኮንቴክስት ከመሄዳችን በፊት ቴክስቱ ላይ እንግባባ። ዳኒ ጉንፋን ይሏል። ቴክስቱ ላይ እኔ ተጠንቅቄ ከኃጢአትህም ታጠብ የሚል አለ በሚለው ተስማምቻለሁ። ስለዚህ የኔ ጥያቄ ጳውሎስ ከኃጢአቱ የታጠበው ምን ሲያደርግ ነው? ኃጢአት ትክክለኛውን ኃጢአት የታጠበው ባመነ ጊዜ ነው። ከኃጢአቱ የታጠበው እዚህ ክፍል ላይ ትክክለኛው እውነተኛው ኃጢአት፣ ሐሰተኛው ኃጢአት፣ ትክክለኛው ኃጢአት ብሎ አላስቀመጠም። ተርቱሊያን ለምሳሌ እንደዚህ ብሎታል። ይህም ቦታ እንዲህ ብሎታል ተርቱሊያን። እባክህ ዳኒ፣ ኧረ እባክህ ወይኔ ዳኒ ፕሊስ በእናትህ ይዶንት ስለ ጉልበት አምላክ እዚህ ክፍል ላይ ጳውሎስ ከኃጢአቱ የታጠበው መቼ ነው? ዳንሻ ባመነ ጊዜ ነው። ኦኬ ደግመህ አንብበው። ምክንያቱም ቅድም ያነበብን 9:17 ለምን ነበረ? ዳኒ ደግመህ አንብበው። አንዴ ደግመህ አንብበው ፕሊዝ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ኦኬ ኃጢአት ታጠብ የሚለው ቃሉ የሚቀጥለው ከምን በኋላ ነው? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ተጠመቅ ይላል። ቀጥሎ ከኃጢአትህም ታጠብ የሚለው ከጥምቀት ቀጥሎ ነው አይደለም ተብሎ ተጽፏል። መጽሐፉ የተጻፈው የሆነውን ነገር ነው እየተናገረ ያለ አይደለ? መጽሐፉ የሚሆነውን እየተናገረ ያለ። ስለዚህ ከኃጢአት መታጠብ የሚለው ነገር የቀጠለው ከጥምቀት በኋላ ነው አይደለ ዳኒ? አዎ ከጥምቀት በኋላ ነው። ግን ከጥምቀት በኋላ ከሆነ ስለዚህ ጳውሎስ የኃጢአት ስርየትን ያገኘው ስሙን እየጠራ በተጠመቀ ጊዜ ነው አይደለም? አሁን እኮ ኢቭን ያልነገርኩ ነገር አለ። ከስር ከስር እየጠየቅ ስለሆነ ነው አንተ እዚሁ ጥቅስ ላይ ራሱ ጳውሎስ የኃጢአት መታጠብን ያገኘው ስሙን እየጠራ በተጠመቀ ጊዜ ነው ወይስ አይደለም? ዳንሻይ እኮ ስሙን እየጠራ ታጠብ ይላል። መታጠብ ማለት ምን ማለት ነው ነው ጥያቄው። ስሙን እየጠራ ታጠብ አይደለም የሚለው፣ ስሙን እየጠራ ተጠመቅ ነው የሚለው። ከኃጢአትህም ታጠብ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ብሎታል። እንደዛም አይደለም የሚለው። አሁንስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ከኃጢአት መታጠብ የሚመጣው
ከኃጢአት መታጠብ የሚመጣው ስሙን እየጠራ ከተጠመቀ በኋላ። ይሄ ቦታ የግሪክ የትራንስሌሽን ፕሮብሌም እንዳለው ታውቃለህ? ዳኒ በቃ መልካም አዳሪ ጭራሽ የግሪክ ትራንስሌሽኑን አንብበዋል? ዳኒ ቻው በቃ ይቅርታ ዳኒ በቃ ቻው። ጭራሽ የግሪክ ትራንስሌሽን ወይ በላቸው። ጭራሽ የግሪክ ትራንስሌሽን ምናምን ላይ ገባል። የኔ ጌታ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ኦኬ ኒዌይስ በቀጥታ የምትመልሱ ቀን ሰሞኑን በእርግጥ ከሙስሊሞች ጋር ከእስላሞች ጋር ነው ውይይታችን የሚቀጥለው። ከዚህ በኋላ ከሙስሊሞቹ ጋር ሲሆን የምንቀጥለው ዛሬ ለመጨረሻ ጊዜ እንዳረቅ ብለን ነው ከፕሮቴስታንቱ ጋር። ክርስቲያኖች ካላችሁ ግቡ። ኦርቶዶክሳውያን ክርስቲያኖች ኦርቶዶክሳውያንን ላስገባ ነው። ወይኔ በላቸው፣ ወይኔ በላቸው። በጣም እኮ በቃ እግዚአብሔር ያስቸግራሉ። በቀጥታ አይመልሱ። ምን ወጣቸው እነሱ ብቻ። በዚህ እናንተ እንዴ ይዋድ እንደት አረ ይዋድ አንተም በግሪከኛ ስምን ቀይረ መጣ ወይስ ሌላ ይዋድ ነው? ዱኳል ዳንካ አሁን በኋላ በግሪክ አይደል የምናወራው ሲጀመር። አይንሽ ይዋድ ግሪክ ዋናቱን ወስደሽ ጨረሽ መሰለኝ። አንተ አሁን አንዴ ግሪክ ዋንናቱ ስትጨርስ ስምህን ትቀይራለህ። ስምህን ትቀይራለህ። እኛም እንደዚህ ሊያደርገን ሞክሮ ነበር። በሰዓቱ ግሪከኛ ስላልገባኝ ነው እንጂ ከባድ። ኧረ ከባድ። ግሪከኛው ትራንስሌሽን ችግር እንዳለበት ታውቃለህ ይላል እንዴ? አንተ ራሱ የአእምሮ ችግር እንዳለበት ታውቃለህ አትለው? በጣም ነው እንደሚያምህ። እኔ ጥቅስ ከምታስረዳው የእሱ ችግር ብታስረዳው ይቀላል። እኔ ለዳኒ የእውነት ከእሱ ጋር ተወያይተ በጥቅስ ከምትግባባ ስለ ጤንነቱ ተወያይተ ጤነኛ እንዳልሆነ በአስረዳው እኔ ተውሎ ይገባዋል ብዬ አስባለሁ። ግሪክ ትራንስሌሽኑ ልክ እንዳልሆነ ታውቃለህ አላለ ወይ ፋዚል? ፈለገ ተቀበለው እስኪ ከየት ቤተ እምነት እንደው ፈለገን ተቀበለው። እግዚአብሔር በጣም ፐርሰናል ነው። በጣም ትለያለህ። ምነው ልደት የደረሰ ብሎ ጸባይ ገዛ። ይሄ ካላሳመረ ከልደት በኋላ እንዴት እንደሚጠግብብህ ተባላ እኮ። አያወራም እንዴ ግን? ምን ወይስ አርምሞ ላይ ነው? ጨጓራውን አሞታል። አርምሞ ላይ ነው አሞታል። ጨጓራውን አሞታል። ጨጓራ ረብሽ በጣም እየረበሸ። ምን በበርበሬ ያጠኑት እንደ ድጋሚ ፋዘር ሲታጠን ነው ጨጓራው። ምግቡ ትኩስ ነው፣ ጨጓራን ይልጣል። እኔ እንግዲህ ምግብ ካየ 3 ቀን ነው ይመስል ሲያረግ ገሸለጠው፣ ታሞ ቀረን። የምላል አይሰማም የሰው ምክር። ኧረ ተው ፈለገ ይህን ምክር ከሰማ ጴንጤ በቀጥታ ጥያቄ ከመለሰ ነገሮቹ ይስተካከላሉ፣ ህይወቱ ይቀየራል፣ ሁሉም መልካም ይሆናል። እውነት ነው። ሪፖርት እያደረገ ነው። አስወርደዋል። ሰላም ለእናንተ ይሁን። አክቹዋሊ አይ ዶንት ሃቭ ታይም right now እና አንድ ግጥም ብዬላችሁ ልውጣ። አንድ ግጥም ብቻ። እኔ እኮ ጥያቄ ያለ መስሎኝ ነበር። ራሱ አልወረደም። ፈለገ ወንድማችን በጣም ማለት አይናገርም ዛሬ። እኔ ፈለገ ካወራ ጊፍት ሰጠዋል። የምሬ ነው ብላችሁ ቆጥየት ሆኖ ነው እንዴ ይህን ያክል
ሰላም እንዴት ናችሁ? አለ ቀጥል፣ ተቀበል ወይ ተቀበል እንጂ እኔ እኮ ጋዲ ጋር ነበርኩኝ አሁን የመጣሁት በዚህም ሰላም ልበል ብዬ። እኛ ራሱ እኮ እዚህ ድምጻችንን ጨረስን እኮ እናንተ ስለ አይሻ ምናምን ያወራችሁ ነበር መሰለኝ ዛሬ። እንዴ ፈታ አለበት እኮ። ቀጣይ ደግሞ ጀነት እንገባለን። የ72ቱ ላይ ምናምን እመጣለሁ። ሼር አንዴ ለልጅቷ እድል ስጧት። እናናግራታለን። 72ቱ ላይ ስትደርስ ላክልኝ ያዴሽ። ኧረ ግድ ነው ቀጣይ ነው። እሺ አንተን ትዕግስትን ተቀብያት አለው። አይ ቲንክ ቆይ ትዕግስት እንኳን ደህና ነበር። እንኳን ደህና ቆያችሁ። ያኔ ጥያቄ ትንሽ ለየት ይላል መሰለኝ። በጋብቻ ላይ ባልና ሚስት እንዲፋቱ አይፈቀድም መሰለኝ በቤተ ክርስቲያን እና የሚፋቱት ከዝሙት በስተቀር እንዲፋቱ አይፈቀድም እና አንድ ሴት ልጅ ሚስት ማለት ነው አቢዩዝ እየተደረገች ቢሆን በባሏ አሁን በዘመናችን ያለው ነገር ማለት ነው የሚታየው ነገር እና እንደዛ ቢሆን እንድትቆይ የሚያደርግ ስርዓት አለ በቤተ ክርስቲያን ከዝሙት በቀር ስለሚል መፋታት ይቻላል። ለታችን ምንም አትጨነቂ፣ ችግር የለውም፣ መፋታት ይቻላል። እሺ አይ ብዙ ሴቶች እንደዛ እያሉ ስለሚቆዩ ከቤተ ክርስቲያን ስርዓት አንጻር እንደዛ አይቻልም ብለው ስለሚያስቡ ያው ይሄ ግልጽ እንዲሆን ብዬ ነው። ይቅርታ ልለትሻ እግዚአብሔርን በጣም አሞኛልና ምንድነው እዚህ ጉዳይ ላይ አንድ መረዳት ያለባችሁ ነገር በቤተ ክርስቲያናችን አዎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ጋብቻ ክቡር እንደሆነ እርሱ የቀደሰው ሕይወት እንደሆነ ይናገራል። ከዛ በኋላ ደግሞ ያለ ዝሙት ምክንያት ሰው ትዳሩን ይፈታ ዘንድ መልካም እንዳልሆነ ይናገራል። ነገር ግን ካለ ዝሙት ምክንያት ሰው ትዳሩ መፍታት የለበትም ማለት በሕይወቷ እየተደበደበች እየተረገጠች ደም እየፈሰሳት አንዲት ሴት በትዳሯ ትኖር፣ አንድም ወንድ ደግሞ በቤቱ እየተናቀ እየተንጓጠጠ በትዳሩ ይኖር ማለት አይደለም። ሰዎች ለትዳር ክብርን ይሰጡ ዘንድ ነው ያለ ዝሙት ምክንያት ሰው ትዳሩን አይፍታ የተባለው። ስለዚህ አንዲት ሴት በትዳሯ እየተደበደበች ከሆነ ዞሮ ዞሮ በቁም ሞታለች ነው። ምክንያቱም የትዳር ሕይወት ሁለት አካላት አንድ የሚሆኑበት እንጂ በመዋደድ ሰበብ የሚናናቁበት ሕይወት አይደለም። በተመሳሳይ አንድም ወንድ ለአንዲት ሴት ብሎ ለፍቅር ዋጋ ከፍላለሁ ብሎ ደግሞ ራሱን ዝቅ አድርጎ ሲኖር በዛው ልክ እሱን የምታንጓጠጥ ከሆነ ኦኬ የሚገባውን ክብር የማትሰጠው ሴት ከሆነች ባጭሩ በዚህ ትዳር ቀጥልበት ዝለቅበት የሚባል ነገር የለም። ከአንድም ሁለት ጊዜ ግን ነገሮች ይስተካከላሉ ብሎ መጣር ለማስተካከል መሞከር መልካም ነው። ምክንያቱም ትዳር ትልቅ ተቋም ነው። ስለዚህ አሁን እንዲህ ብለን ስንናገር በትዳራችሁ ደግሞ ድንገት የተኮራረፋችሁ ሰዎች ዘላችሁ ደግሞ ፍርድ ቤት ሂዱ አሏችሁ። እንደዛ ማለት አይደለም። በትዳር መሀል ችግር ይፈጠራል። ያንን ችግር ለመፍታት መሞከር መልካም ነው። ከዛ ውጭ ግን አንዲት ሴት እየተደበደበች እየተረገጠች ደም እየፈሰሳት ግድያ ሙከራ እየተደረገባት በተኛችበት እየታነቀች በትዳር ትኑር የሚል የቤተክርስቲያን ትምህርት የለም እና ይሄ ይሰመርበት ተወዳጆች። ሌላው በመዋደድ በመፈቃቀር ሰበብ ሰዎች መናናቅ የለባቸው። ባል ሚስቱን ስለወደደ በፍቅር ሰበብ ክብሩን ማጣት የለበትም። ሚስትም ባሏን ስላፈቀረች ባሏን ስለወደደች በፍቅር ሰበብ ወይ በትዳር ሰበብ ክብሯን ማጣት የለባትም። ሁለቱም በፍቅር በአንድነት ተከባብረው ተዋደው የሚኖሩበት ሕይወት ነው። በቤተ ክርስቲያናችን ብፁዓን ሊቃነ ጳጳሳት ካህናትም ጭምር የሚገቡ ጥንዶችን ሲባርኩ ትዳራችሁን የአብርሃምና የሳራ ያደርግላችሁ የሚሉት ያለ ምክንያት እኮ አይደለም። የአብርሃምና የሳራ ትዳር ትልቁ ተምሳሌትነቱ ምንድን ነው? መከባበር ነው። እጅግ በጣም አብርሃም ሚስቱን ከማክበሩ የተነሳ እህቴ ብሎ ነው የሚጠራት።
መከባበርን ሲያጠይቁ ነው አባቶቻችን እንደዛ የሚሉትና እህቶች በዚህ ጉዳይ ህይወታችሁን እስከምታጡ ድረስ ማንነታችሁን እስከምታጡ ድረስ በትዳር ውስጥ ቆይታችሁ ኑሩ የሚባል ነገር የለም። አንቺን እየደበደበሽ ልጆችሽን እየቀጠቀጠ ቤተሰብሽን እያዋረደ ምንም አይነት ተስፋ ከሌለው ሰው ጋር ዝም ብለሽ በቃ ቀጥይ እንዲህ ብሎ ማስገደድ የለም። ኦኬ የሚስተካከል ነገር ከሆነ ታውቃላችሁ እናንተ የእናንተን ትዳር የራሳቸውን ችግር የራሳቸውን ጓዳ ለማስተካከል መሞከር ጥሩ ነው። እንዲህ ሲባል ግን ዘሎ ተላለ ደግሞ ችግር ሲፈጠር ሻንጣ ይዞ ምናምን በቃ ቻው እኔ በቃ መለየት የምፈልገው ምናምን ነው ማለት ይቻላል ማለት አይደለም። ትዳር ትልቅ ተቋም ነው እንዳልኳችሁ እና ይሄ ይሰመርበት ነው። ይሄ ድንገት አሁን በዚህ አጋጣሚ ተኮራርፈው ያሉ ባልና ሚስቶች ወይ ደግሞ ተኮራርፈው ያሉ እጮኛሞች ይሄንን ሀሳብ ቢሰሙ ምናልባት እንዲህ አይነቱ ሀሳብ እሳት እንዳይሆን ብዬ ነው። እና ጥንቃቄ ይፈልጋል፣ ትዕግስት ይፈልጋል፣ ይቅር መባባል ይፈልጋል። ስለዚህ ያው ያልኳችሁ የተረዳችሁ ይመስለኛል። አመሰግናለሁ። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። ከስር መሐላዊ የሚል አካውንት ላስገባ ነበር። ችግር የለም ባትገቡም ችግር የለውም። በፍቺ ዙሪያ ቤተክርስቲያን አማራጭ የላትም። ወንድም ከሆንክ ወይ ሴትም ከሆንሽ እናንተ እንግዲህ በእንደዚህ ነው ውስጥ መኖር ትችላላችሁ። በሰው ቁስል እንጨት አትስደዱ። በየቤቱ በጣም ብዙ ጉድ አለ ጋይስ። ለምሳሌ አንዲት እናት የ5 ዓመት ልጇን ባለቤቷ ደፍሮ በዛ ህይወት ውስጥ ኑሪ ማለት ዘበት ነው። ዝም ብላችሁ አዋቂ ለመምሰል የሆነ ጥሩ ጸሐፊ ነን ለማለት አጉል አክት አታድርጉ። እና የ5 ዓመት ልጇን ከደፈረባት ሰው ጋር አብረሽ ኑሪ በቃ ምንም ሌላ ነገር እንደዚህ አማራጭ የለም የምን መፋታት ነው ምናምን ብሎ ይሄ ሰው ላይ በቁስሉ ላይ እንጨት መስደድ ይሄ በነገራችን ላይ አላዋቂነት ነው። እና ለማንኛውም ብዙ አወቅን ምናምን ባትሉ ጥሩ ነው። በየሰው ህይወት ውስጥ እንዲህ አይነት ነገር በጣም ጥንቃቄ ይፈልጋል ሲወራ እና በየቤቱ ብዙ ጉድ ስላለ በጥንቃቄ ነገሮች ለመፍታት ሞክሩ ለማለት ነው። ወንድማችን ልደት እድሉ ስለሰጠን በእውነቱ እናመሰግናለን። እግዚአብሔር ያክብረልን። ከታች ፈለገ የትዳር ሚኒስትር ይሁን የሚል ኮመንት አይቻለሁ። ፈለገ በሴቶች አይጨክንም የሚል አይቻለሁ። ምን በጣም ብዙ መልካም የሆኑ ማለት በመንፈስ ቅዱስ የተቃኙ ኮሜንቶች ብዙ ነበሩ፣ በርከት ያሉ ነበሩ። አንተ ግን ያነበብካቸው እነዚህኞቹ ነው። ይገርማል። ለማንኛውም ሁለቱንም ኮሜንት የጻፍኩ ይመስለኛል በፌክ አካውንት ነው። አንተ ራስህ ወንድማችን ፕሊስ እባክህን እጅን አንሳ ከላይ ላይ ይሄው ቆይ እጄን እንደዚህ ያደርጋለሁ። ያንን የትዳር ሚኒስተር ይሁንልን ያልሽው ልጅ ደግመሽ ጻፊ እንዳታዋርድ። የትዳር ምን ይሁንልን? ሚኒስተር ይሁንልን። ሚኒስተር ይኸው አለች። እኔ ሆነኛለች የትዳር ይሁንልን እያሉ ነው። እሺ እሆናለሁ። ጊዜ ምን ለነገሩ ሀገራችን በጀት አላት እና እንግዲህ በጀት ከተመደበልን ራስና ተልቀለት ሻ ተሻለ። እሺ አረ በጣም ትንሽ ወደ ቅድም አካባቢ ተሽሎ የነበረለት ከመር በጣም ትንሽ እያመረረ ነው እየጨጓራና እኔ ቅርብ ስላለው ከፈለከኝ ጥራኝ። ቅርብ ስለሆንኩ ደርስልሃል። ምን አይነት ለማንኛውም አንዳንድ የምናዘዛቸው ኑዛዜዎች አሉ። አረ ከዛ ከእናንተ ቤት ጀርባ ያለውን ቦታ ለኔ እሺ። አይ እኔ እንኳን ልደት አንዳንድ ያሉበት ዕዳዎች ስላሉ አንዳንድ ነገሮች ተሽጠው እነዛ ዕዳዎች እንዲከፈሉ ልናዘዘለት ነው። እሺ የኔ ሲወታ ያሳስብህ? ማን ነው ያስገባው ልጅ? ከይቅርታ ጋርለት ሙሬተር አለ እኮ
አይ ማለት ማን ያስገባው ብዬ ነው ግራ ገብቶኝ ነው እንዴ። በነገራችን ላይ መጨረሻ ላይ ያሳያቸዋል እነ ኔቨር እና ዮሐና ምናምን ካላችሁ አለው በሉኝ። እሺ ኮመንት ላይ ነገር ስለማሳይ ካላችሁ አለን በሉኝ። እናንተ ስትኖሩ ጠብቅልኝ ትላለሁ። ወንድማችን ህመምህ በእርግጥ ልብ ይሰብራል። እግዚአብሔር ጨርሶ ይማረ። እንትን ጠጣበት እስኪ ቻልክ ቀሽር ምናምን ነገር ይሄ በጣም አለ አሪፍ ነው እሱ። ዝንጅብል ብላበት እስኪ ዝንጅብል ብላበት። ይሄ ከመርዝ አይተናነስም። እንኳን ተበልቶ ተፈሽቶ ራሱ የሚጠጣው በጣም ከባድ ነው። አንተ ጭራሽ ብላበት ወይ ቅዱስ ሚካኤል። ለማንኛውም ጥሩ ነው ወንድማችን፣ በርታ። በቃ አለውኝ ቀጥሉ። እሺ እህታችን ሄሉ እንኳን ደህና መጣሽ። ፈለገን እግዚአብሔር ይማርና መልካም ምኞችን ስትገልጪ ሳይ ፕሮቴስታንት እንደሆንሽ አውቃለሁ። ለዛ ነው ያስገባሁሽ። ሰላም ነው? አይሰማም? እግዚአብሔር ይመስገን። እሺ የት ነው ህብረት መጣል? ይሰማል? ይሰማል። እኔ አሁን አቆሚያለሁ። ኤፊ ባይ ነበርኩኝ። ፌስ ባይብል እንኳን ከዛስ እንኳን አቆምሽ። እሺ ፌስ ባይብል። እሺ አሁን የትም ህብረት እያደረግሽ አይደለም? አሁን አቆሚያለሁ። እሺ ስለዚህ ኦርቶዶክስ ነበርሽ ከዚህ በፊት? አዎ ነበርኩ። እሺ እንግዲህ እዚህ ጠብቁኝ እና ዮሐና ኔቨርም ጠብቁኝ። ስለዚህ ለምንድን ነው አሁን ወደ እናት ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን የማትመለሸዋን? እዛም እየሄድሽ ካልሆነ ነፍስሽ መሀል ላይ ረፍታታ መቀመጥ የለባትም። ያልተመለሱልሽ ጥያቄዎች ካሉ ጠይቂ፣ ሳይረፍድብሽ ወደ ቤተክርስቲያን ተመለሺ ነው የምለው። እየጠየቅኩ እየተማርኩ ነው እኮ። በጣም አለ። እኔ ጋም ግቢ፣ ፈለገ ጋም ግቢ፣ ጥያቄዎች ጠይቂ። ለምሳሌ አሁን ጥያቄ ካለሽ እቀበልሻለሁ፣ ችግር የለም። አይ እየተማርኩ ነው፣ የአኬኑም እየተማርኩኝ ነው። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ከወንድሞች ጋር እየተማርኩ ጎበዝ። እግዚአብሔር ፈለገን እግዚአብሔር ይማርልለው። አሜን አሜን። ልደትዬ ዲያቆና ነግራት። ተባለ። በጣም ነው የማመሰግነው እህቴ ሄለን፣ እግዚአብሔር ያክብርልኝ ህሊና በርቺልኝ። እሺ እና በርቺልን። ጥሩ ጅማሮ ነው የጀመርሽው። እግዚአብሔር አምላክ አሁንም ወደ እውነተኛው መንገድ ይምራልን። እንግዲህ ለአንቺ ብቻ ሳይሆን በጣም ብዙ ፕሮቴስታንቶችም ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና ልባችሁ የናፈቀውን ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛ ቤቱ ከእውነተኞቹ በጎች ጋር እንድታመሰግኑት እግዚአብሔር ይርዳችሁ። ሄልዬ በርቺ፣ አለን እኛ። ከፈለገ ጋር ተማሩ። አኬ ጋር ምን ጋር በጌታ ስም ረቶ ልደት ግሸን ሄጃለሁ። በፈለገዬንማ እንደዚህ አትናገርብን። ግሸን ሄደሻል? ግሸን ጨራሽ እኔ ሄጃ ለቅመጥ አጠገቢያን ገብርኤል ቤተክርስቲያን ለመግባት ፈራሁኝ። እንኳን ግሸን ልሄድ እኮ። አይዞሽ፣ እግዚአብሔር ይርዳሽ። አኬ ያስተማሩን ተከታታይ መሰረታዊ ትምህርት ተማርሽ? ፈለገ እሱ አላለፈው? አዎ በደንብ ጎበዝ። አዎ እየተማርኩ ነው፣ እየጠየኩኝም ነው። ችልን ሄሉ፣ አይ በቁም ነገር በውስጥ እየመጣሽ ጠይቂ እና ደግሞ ላይፍ ስንከፍት ምናምን መጠየቅ በውስጥ እኮ ያንተ ዝግ ነው። ፈለገ ጌታን ያንተ እኮ በጣም ዝግ ነው።
ልደትን አይመለስም። አይ ጻፊልኝ፣ አየዋለሁ፣ ጻፊልኝ፣ አየዋለሁ። እሺ ፈለገ አይዞህ። እሺ ሀባብ ደግሞ ብላ ቆንጆ ነው ለጨጓራ ቀዝቃዛ ሀባብ በጣም አሪፍ ነው። እሺ ያለው ቴንኪ ተባረኩ። ደህና ደሩ። አሜን አሜን። እሺ ይህ መንፈስ ቅዱስ የራቀው ልጅ መጣ እና ኔቨር ለማንኛውም ላሳያችሁ። ኤኒዌይስ እሺ አላችሁ እና ዮሐና አላችሁ አለውኝ ልደ የለም ፕሊዝ ተመስገን የለም። አይ ሁላችሁንም በጣም ነው የምወዳችሁ። የተወደዳችሁ ውድ ክርስቲያኖች ታች ላይ ያላችሁ እባክህ ባናስመስል ጥሩ ነው። ኑ ግቡ። ዮሐና እና ኔቨር ምናምን ግቡ። የእኛ ጀማዎች ሚዩት አታርገኝ። አንድ ጊዜ ፈለገ አታርገኝ፣ እውነት አታርገኝ። ለማንኛውም አባብላ ጥሩ ነው። ፈለገ የእህታችን ምክር ልክ ነው። ተመስገን በህይወት ደስተኛ በጣም በተለይ ዛሬ ሙሉ ሰው መሆኔን ያረጋገጥኩበት ቀኔ ነው። እስከ ዛሬ ጎዶሎ ነበርክ። በጣም በቃ ዛሬ ሙሉ ሰው መሆኔን ያረጋገጥኩበት ቀን ነው። እድሜ ለፈለገ። ምን በጣም የሰከስከን ነው። ዲያቆን አሉ። በቃ ቪዲዮ ልታስበራኝ ነው የተዘጋጀህበትን ስለማቅ። አብራ ስማ ጨራረስ ካላለ አሪፍ ላይ እና አሁን ማሳያችሁ ምን እኒ በጣም ጠግበዋል። አንተ እነ ኔቨር የት ናቸው ያላችሁት? ኔቨር ዮሐና ተመስገን። ኔቨር እና ዮሐና ናቸው ያልከኛ? ኔቨር እና ዮሐና ይህን ያሉት ኔቨር እነ ሊና ምናምን ቤት ናቸው ያሉት። እነ ቃል እነ ሳሪቲ እኛ ሁላችንም እንግዲህ እኔ ማን ከጨዋታ ውጭ እንዳደረጋችሁ አላውቅም። ብቻ ያው እኔ ተመስገን ይዞልኝ የመጣው ለሶስት ሰው ነው ይመስለኛል። እኔ ግን ሳመሰግን ሁላችሁንም ነው አልነጠልም። እኔ አሁን ከዛ ውስጥ አንድ ለምሳሌ አሁን ሊና ብትሆን ያደረገችው ሳመሰግናችሁ ሁላችሁንም እኔ አለያችሁ ሁላችሁንም አለያችሁም። እነ ኔቨር፣ እነ ዮሐና፣ እነ ሊና፣ እነ ሳሪቲ፣ እነ ቃል፣ እነ ሳባ እኔ እንደ አንድ ነው ማያችሁ። በአንድ አይነት ነው መለከታችሁ። እንትና ከእንትና ምናምን አለይም እና እነዚህ በጣም ተወዳጅ ሰዎች እህቶች እንዲህ ላድርገው እና ይታያችኋል። ይሄ ይታያችኋል። አልከፈትኩትም ሙሉ ለሙሉ ራሱ በጣም ትልቅ ነው። ለማንሳት ራሱ ይከብዳል። ይታያል ጋይስ፣ ተመስገን ይታያል። በጋራ ሲገምቱ እናንተ እስኪ ከተመስገን ውጭ ያለ ገምቱ እስኪ ምን ሊሆን እንደሚችል ገምቱ። የቅዱስ ሚካኤል ይላል፣ ኪዳነ ምሕረት ይላል፣ ቲቪ ይላል፣ የአያት ፎቶ፣ የሚካኤል ስዕል፣ በገና፣ የኪዳነ ምሕረት የአንተ ፎቶ፣ የፈለገ የድንግል ማርያም የማርያም የአንተና የፈለገ ወላዲተ አምላክ ማርያም ጊዮርጊስ የአንተና የፈለገ ፎቶ። ከፈለገ ጋር ለምንድን ነው ሲጀመር አንድ የምታረጉ? በጣም ይቅርታ አድርጉልኝና አዝናለሁ በጣም
እኔ ካልጠፋ ሰው ይከፈት። ያንተና የፈለገ የኔና የፈለገ በፍጹም ሊሆን እንደማይችል ማወቅ አላችሁ። ልክፈተው እነ ብሌና እኔ ስማችሁ እኔ ሊፍት አድርጌ ነው የሚይዘው። ኔቨር፣ ሊና፣ ብሌን፣ ሳሪቲ፣ ቃልዬ፣ ሳባ፣ ዮሐና እኔ ስማችሁን አንዴ ሊስት አድርጌ የሚያዝ ነው ብኛል። እያምታታችሁኝ ኮከብ አለች ደግሞ ከላይ እህታችን። በቃ ይከፈት ጋይስ፣ ይከፈት። በጣም ትልቅ ነው ጋይስ፣ በጣም ትልቅ ነው። ለማንሳት እስኪከብደኝ ድረስ አንተ ይገርማል። እና በዚህ አጋጣሚ እኔ ካሜራ መክፈት ስለማልችል ነው እንጂ ለእኔም ደርሶኛል ለትሻ እና በቁም ነገር እነዚህ እህቶች በዚህ አጋጣሚ ሁላችሁም ናችሁ የምትወዱን። ያው የቲክታክ ቤተሰቦቻችን ሁላችሁም እጅግ በጣም ትወዱናላችሁ። ግን የነዚህ እህቶች ደግሞ እጅግ በጣም ይለያል። ስጦታው እጅግ በጣም ደስ ይላል። እኔ የምሰጋው ለእኔና ለአንተ ስጦታ ነው ተመስገን። ግን የኪዳነ ምሕረት ስዕል እንዳያስለፈልፍ አርቀ ትንሽ አንድ ጊዜ ፕሊስ እንዳላስወረደ ትንሽ ብቻ እንትን ልበል። እኔ ላመስግንለት ካሜራ መክፈት ስለማልችል እናንተ ከዛ ትቀጥላላችሁ። እህቶቻችን እነ ኮኪ፣ እነ ሊና፣ እነ ሳሪቲ አስታውሰኝ ሲለት ዮሐና ብሌን፣ ሳባ ያ እነዚህ ቤቲ እና እንግዲህ ስም ከረሳን ደግሞ ያው ይጨመረበት እና ቲሙ በአጠቃላይ ማለት ነው። እጅግ በጣም ነው የምናመሰግነው። ለእኛ የምሰጡት ፍቅር፣ ለእኛ ያላችሁ አክብሮት፣ ለእኛ ያላችሁ ቦታ እጅግ በጣም ደስ የሚል ነው። ኔቨር ማለት ነው እና ኪዳነ ምሕረት ትቁምላችሁ። ይሄንን እንግዲህ ለእኛ ካላችሁ ፍቅር፣ ለእኛ ካላችሁ አክብሮት እንዲህ አይነቱን የቅዱሳት ሰላት አበርከታችሁልናል። ኪዳነ ምሕረት ትቁምላችሁ ነው እኔ ማለት የምፈልገው። ጊዜ ያክብረልኝ። ቀጥሉ ለትሻ። እግዚአብሔር ይስጥልን ዲያቆን፣ እናመሰግናለን በጣም እውነቱን ለመናገር እኔ እነዚህ ልጆች እዚህ ሚዲያ ላይ እንደነሱ አይነት ትጉ ለእኛ በተለይ ያላቸው ፍቅር እኔ በቃላት እንደዚህ እንትን ማለት አልችልም፣ መግለጽ አልችልም። በቃ ከምለው በላይ በጣም 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 መልካም ሰዎች ናቸው። ይህንን ስል የላኩት በእርግጥ ዮሐና እና ኔቨር ናቸው። እኔ ግን የማየው ሁላችሁንም ነው። እነ ሊና፣ እነ ሳራ፣ እነ ሳባ በጣም በቃ ሁላችሁንም ስማችሁም አንድ በአንድ ባልጠቅስ የምታሳዩን ፍቅር፣ የምታደርጉት ነገር፣ እያንዳንዱ ነገር ይህ ነው የሚባል ነገር ቀላል ነገር አይደለም። እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። እግዚአብሔር ደግሞ ባላችሁበት ቦታ ቸር ይጠብቃችሁ፣ በሰላም ወደ ሀገራችሁ እንድትገቡ ያድርጋችሁ። የልባችሁን መሻት ኪዳነ ምሕረት ትፈጽምላችሁ። እኔ እንግዲህ ስለ ኪዳነ ምሕረት ብዙ ጊዜ ደጋግሜ ብዙ ምስክርነትን ሰምታችሁኛል። ኪዳነ ምሕረት ብዙ ነገር አድርጋልናለች እና እናንተ በጣም ትለያላችሁ። ገብታችሁ ቼክ ብታደርጉ የእነሱን የቲክቶክ አካውንት እውነቱን ነው የምነግራችሁ፣ ገብታችሁ ቼክ ብታደርጉ የእነሱን የቲክቶክ አካውንት የኔና የተመስገን እና የፈለገን ነው የምታገኙት። በብዛት ከ90% በላይ የእኛም ፎቶ የእኛም ቪዲዮ ነው የምታገኙት። እነዚህ እህቶች
ቪዲዮስ ብገቡ በቃ ለእኛ ያላቸው ነገር በጣም እኔ ይገርመኛል፣ ያስገርሙኛል፣ ያበረታሉ። ጭራሽ እንዳንጠፋም ጭምር ነው የሚያደርጉት። እንዳንጠፋ በደንብ እንድናገለግል በደንብ እንድንመጣ ነው የሚያደርጉት። እና እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በእኛ ልብ ውስጥ በጣም ትልቅ ቦታ አላችሁ። ይህ መርሳት የለባችሁም። በእኔም በፈለገም በተመስገንም ለእናንተ በጣም 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 ትልቅ ቦታ ነው ያለን። ይህም መቼም መርሳት የለባችሁ። ተብዬ ቀጥል። ልደትዬ ከልብ ነው የማመሰግነው። ዮዋና ኔቨር ይህንን ስራ ያሰሩት ከአዳማ ነው ያሰሩት። ይህን ኢንቦክሲ ስራ ያሰሩት ትራንስፖርት ከአዳማ ድረስ እስከ አዲስ አበባ እንዲያመጣ ከአዲስ አበባ ደግሞ እስከምንኖርበት አድራሻ ድረስ በትራንስፖርት ነው ያመጡት። የትም ርቀት ሳንሄድ ነው ወንድማችንም የላኩት ሰው ይዞልን የመጣው። ከልብ ነው የምናመሰግነው። ዮዋንያ፣ ቀጥሎ ኔቨር፣ ደግሞ በጣም የምንወዳችሁ ሊናይ፣ ሳቢቾ፣ ቃልዬ፣ ሁላችሁንም በጣም ነው የምንወዳችሁ። ሳርዬ፣ ሁላችሁን እንወዳችኋለን። በጣም ነው የምታሳሱት። እኛ እንዳንጠፋ ነው የምትፈልጉት እና እንደምትጸልዩልን እናውቃለን። እግዚአብሔርም ደግሞ ለሀገራችሁ ያብቃችሁ እና በጣም ነው የምንወዳችሁ። ልደትዬ ከዚህ ጋር በተያያዘ እቺ ደግሞ እዚች አጋጣሚ ይሄኛውን አይታችሁታል። የግሪክ ነው ይዘጋል እንደዚህ። በጣም ነው የሚያምሩ። በነገራችን ላይ ይሄንን የገዛችልን ለእኔም ለፈለገም ሊና ናት እህታችን። አፎሚያ ስታስተዋውቅ ይህንን ነገር እዚህ ቲክቶክ ላይ አይታ ለእኔና ለፈለገ የገዛችልን እሷ ናት። ተመስገን። በጣም የዛዛታይ በኃጢአት ወድቀህ ነበር አላስታወሱ። ሊና ለእኔ ከሚነገር በላይ የምታደርግልኝ ነገሮች ስላሉ ችግር የለውም። ሊናን ለአንተ በሚታይ ነው የምታደርገው ለመሰለ ብዙም ስለማጠቅሟት ማለት ነው። እና ሊና በማይታይ በብዙ እያገለገለችኝ ያለች እህት ናት። በጣም ነው መወዳት። ብዙ እንዲነገርላት ስለማትፈልግ ነው ሊናዬ። ግን ከዚህ ጋር በተያያዘ ከኛ ከሶስታችን ቅዱሳን ስዕላት ጋር በተያያዘ ለአንድ ሰው ደግሞ ተልኳል፣ አራተኛ እና ዮሐድ። በዚህ አጋጣሚ ዮሐድ ያንተም ቅዱስ ስዕል የኪዳነ ምሕረት ቅዱስ ስዕል እኔ ጋር አለ፣ መተው ውሰድ። ዮሐናና ኔቨር ይልከውልሃል፣ ደውልልሃለሁ ወንድሜ። በዚህ ቅዱሳት ስዕላትን እንዳያዝ ከአንተ የተቀደሰ ሕይወት ቢኖር በጣም ደስ ይል ነበር። ከእናንተ ከሁለታችሁ ማን ነው የተቀደሰ ሕይወት የሚኖረው? ልደት ወንድማችን ፕሊስ። አሁን እዚህ ጋር እኛ እዚህ ጋር መነጋገር አይጠበቅብንም። ለማንኛውም ኮከብ ሰላም ነው። እህታችን እሷም ልክ እንደነ ሊና እሷ የነ ኤርሚን እና የነ ጆሲ ነው እሷ በብዛት ሼር የምታረገው ያታለ። ለምን የኛን አላደረግሽም? አይደለም ደግሞ እነሱም ወንድሞቻችን ናቸው በጣም የምንወዳቸው እና ሁላችሁም ብቻ በጣም ደስ የምትሉ ሰዎች ናቸው። እግዚአብሔር በሚያውቀው አታወራ እህታችን መቼስ ስታወሪ ሰምቼሽ አላውቅም እውነቱን ለመናገር። እሺ በጣም ብዙ ተማምረናል ዛሬ። ደስ ደስ የሚል ሀሳቦችን አንስተን ስንማማር ነበረ። ጉጉዬ ሰጠችኝን ላሳያችሁ። አሳያለሁ። ይቀልዳል። እኔ አልፈልግም። በጣም ትልቅ አይቷል። የመድኃኒዓለም ከላይ ከቤቱ ጫፍ እስከ ታች ድረስ አይቷል። አይቷል። እግዚአብሔር ያራ እንደውም እንደዚህ በአግባቡ ነው ማሳየው። እንደውም መብራቱ ላብርቼ ነው ማሳየው። ቀይ አይቷል ምን እንደሚያክል ለሁለት ሰው ነው ምን ይዞ። ኤኒዌይስ እናመሰግናለን፣ በጣም እናመሰግናለን።